بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. አሁን ወደ ትምህርታችን እንሄዳለን። ትናንትና እንዳልኳችሁ በጣም ያስፈራ ሐቂቀተን ሙስሊም መፍራት አለበት ወንድሞች። እኔ አንድ ነገር ልንገራችሁ። አሁን ጭንቅላታችን በፖለቲካ በአዱንያ በገንዘብ በሴት በወንድ በምን በቃ ኦኩፓይድ ሆኗል የኛ ጭንቅላት። አሁን ግን ወላሂ በተለይ አሁን ባለንበት ዘመን ፍራቻ ግማሽ አእምሯችን በፍራቻ መያዝ አለበት ነው የምለው። ምክንያቱም አሁን አንድ ሰው ለምሳሌ የግብጽ ፖለቲካ ጦርነት ሲያይ የሱሪያ ጦርነት ሲያይ ልክ ነው እንደ እስላም መታመም አለብን፣ ይመለከተናል። በኢትዮጵያ የሚካሄደው ያለው የሚካሄደው ያለው በሁሉ የእስላም ሀገሮች የሚካሄደው ያለው ይመለከተናል። የሚያሳዝን እናዝናለን፣ የሚያስደስት እንደሰታለን። ይህ ልክ ነው። ላኪን ከነጭራሱ የአኺራ ጉዳይ መርሳት የቀብር የሐሽር የነሽር የጀና የጀሃነም ይህን እንክታርገ መርሳቱ ግን የሸይጣን ወህይ ነው፣ የሸይጣን ስራ ነው ይህ ስራ። ስለዚህ በተለይ አሁኑ ጭንቅላታችን በተረበሸበት ጊዜ የአኺራን ጉዳይ የሚያስፈራ ነገር ማስታወስ በየቀኑ ያስፈልጋል። የዛሬ ቶፒካችን ከሚያስፈሩት አንዱ ነው። በጣም ያስፈራው እሱ ነው። ምንድነው? አስሲራጥ። ስለ ሲራጥ ብዙ ሰምታችሁ ላታውቁ ትችላላችሁ። ስለ ሲራጥ የሚያስተምሩ ዑለማዎች ብዙ ላይኖሩ ይችላሉ። ጠቅላላ ስለ አኺራ የሚያስተምሩ ብዙ አሉ። ስለ ጀና ስለ ጀሃነም የሚያስተምሩ ብዙ አሉ። ላኪን ሲራጥ የሚባለው በትንተና አንድ በአንድ የሚያስተምሩ ግን ብዙ ስላልሰማችሁ እባካችሁ ተከታተሉኝ። ይህ ሲራጥ እፊታችን ያለው ትልቁ ዳገት ነው። በዚህ ሲራጥ በሰላም የሚወጡ 1/100 ሊሆኑ ይችላሉ እና አላህ ከነሱ ያድርገን። ግን ለሱ የሚያህል ስራ መስራት ነው እንጂ ሲራጡ አለመፍራትማ በጣም ከባድ ወንጀል ነው። طيب استنجمر. يوم القيامة هو يوم الأهوال والمخاوف. يوم القيامة بمولو የሚያስፈራ ምክንያቱም አንድ እግርህ ወደ ጀና ገብቶ በዛ ጊዜ ነው እፎይ የምትለው። እንዲያውም ሰይድና አቡበክር ስዲቅ ምን ይል ነበር? አንድ እግሬ ወደ ጀና ቢገባ ሁለተኛ እግሬ ወደ ጀና እስከሚገባ አልተማመንም ይላሉ። هذا አቡበክር ስዲቅ ሁለተኛ ሁለቱም እግሬ ጀና ሳይገቡ አልተማመንም አሉ። እና የአኺራ ጉዳይ በተፈጥሮ የሚያስፈራ ነው። ያን ሲፈጠር ጀምሮ የሚያስፈራ ነው። ቀብር፣ ሐሽር፣ ነሽር፣ ሲራጥ፣ ኪታብ፣ ሚዛን፣ ፀሐይዋ ለ50 ሺህ ዓመት በአንታችን ስትሽከረክር ይሁሉም ያስፈራ ነው። ላኪን ምን አሉ ዑለማዎቹ? من أشد أهوال يوم القيامة بل أشدها هو خطر الصراط. صراط ነው ከባዱና በጣም አደገኛ ሆኖ የሚጠብቀን ያለው يوم القيامة صراط ነው አሉ። طيب فعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال يجمع الله الناس يوم القيامة. الله سبحانه وتعالى ከአደም ጀምሮ እስከ يوم القيامة አይደለው አንቺም እኔም ጭምር ማለት ነው ይሰበስባቸዋል አላህ Subhanahu Wa Ta'ala በዚህ አርድ المحشر فيقول الله በግልጽ ምን ይላል? من كان يعبد شيئا فليتبعه. በዱንያ የምትገዙት የነበሩ ኢላሆች እያንዳንዱ ሰው የሚገዛው የነበረ ኢላህ ይከተል ይላል። አረ እንደዚህ አለ እንዴ? አው 1,000 ሚሊዮን ህንዶስ በሬን ይገዛሉ፣ ላምን ይገዛሉ። በዛ ጊዜ አላህ ላሟ ያመጣና 1,000 ሚሊዮን ወይም ከዛ ይበዛሉ ከመጀመሪያ ጀምሮ እስከ يوم القيامة ሚሊየንስ የሆኑ ህንዶስ በሬዋን ተከትሎ ይሄዳሉ።
በሬውን ተከትሎ ይሄዳሉ ምክንያቱም እሱ ነው ረባቸው طيب ፀሐይ የሚገዙ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من كان يعبد الشمس يتبع الشمس ومن كان يعبد القمر يتبع القمر ለፀሐይ የሚገዙ አሉ ለጨረቃ የሚገዛሉ እሱን ተከትሎ ይሄዳሉ ويتبع من كان يعبد الطواغيت النطاؤت ለሰው ሰውን የሚገዙ ወሊዮች የሚገዙ ሸይጣኖች የሚገዙ ጅኖች የሚገዙ እያንዳንዱ ሰው የሱን ኢላህ ተከትሎ ይሄዳል ወንድሞችና እህቶች በደንብ ስሙኝ የነቢያችን ሐዲስ صحيح ነው ይህ ነገር ስለዚህ ሊቭ ኢት ወንድሞች አሁን ሙሐደራ ሳደርግ እንደ ሙሐደራ አትስማው እዛ ገብተህ ቂያማ ቀን እንደመጣ አስበው በዛ አርደል ማህሸር ቁመን እንዳለን አስበውና በዛ እስቲ ኑር በዛ ኑሩበት በዛ ኦኬ اذن እያንዳንዱ የሱን ኢላህ ይከተላል አሉ وتبقى هذه الامه مؤمنها ومنافقها ይህችን ኡመት መሐመድ ትቀራለችና ከዛ በኋላ ሙናፊቆቹም ከሙእሚኖቹ ጋር ነው እንትን የሚሆኑ ምክንያቱም ሙናፊቅ መሆኑ አላህ ብቻ ነው የሚያውቃቸው እንጂ ሌላ ሰው ያውቃቸውም ከሙእሚኖቹ ጎን ለጎን ተሰልፈው ይመጣሉ فيقول المؤمنون እናንተስ ይባላል ኡመት መሐመድ እናንተስ ማንን ትገዙ ነበር يقول أمة محمد هذا مكاننا حتى يأتينا ربنا የምንገዛው አላህ እስካሁን ድረስ አልመጣም በሬማን ንገዛም ጣዖትም አልተገዛንም ጨረቃም ፀሐይም ንፋሱም እሳቱም አልተገዛንም የምንገዛው የነበረ ረብ እኛ እናቀዋለን እስከሚመጣ አንንቀሳቀስም ይላሉ فإذا جاءنا ربنا كمتا ግን فإذا جاءنا ربنا عرفناه እንዴት عرفناه አሁን እናንተ አላህን ተቃላችሁ እንደ ወንድሞች አናቃውም እንዳለ ነው የምናውቀው እንጂ ባህሪያቱ ጥሩ መሆኑን እናቃለን በአርሽ ላይ እንዳለ እናቃለን ማንነቱና ምንነቱ ግን አናቀም አላህ Subhanahu Wa Ta'ala እዛ ጊዜ ግን እንደዚህ ይላል ኡመት መሐመድ በሙሉ እኛ እናቀዋለንና ሲመጣ እናቀዋለን ይላሉ فيقولوا نعم بعدين فيأتيهم الله في صورته التي يعرفون بها سبحان الله العظيم እዚህ ላይ ወንድሞች እንጂ እኛ እናቀውም አሁን በዛ ጊዜ እንዴት እናውቀዋለን ብላችሁ አትጠይቁ የአላህ ችሎታ በጣም የሚገርምና ድንቅ የሆነ ነገር ነው ያሳውቀናል فيقول انا ربكم فيقولون انت ربنا فيتبعونه በዛ ጊዜ ነቢያችን ይላሉ አው አንተ ነህ ረባችን አንተን ነበር የምንገዛው ተብሎ ልባቸውና የአላህን ማንነት ሁለቱን ይገጥማልና ረባችን እናቃለን ከዛ በኋላ يضرب الصراط الله سبحانه وتعالى ምን ያደርጋል ሲራጡ ያመጣና በጀሃነም ላይ እዛ ይዘረጋዋል ማለት ነው በዛ ጊዜ ነው የሚዘረጋው ከዛ በፊት አይዘረጋም እኛ አላህችን ካወቅን በኋላ ሲራጡ ይዘረጋል طيب እነዛ ሸይጣን የሚገዙ ንፋስ የሚገዙ እንት ያኒ ኩፋሮች በሙሉ ላ ሲራጡ ለነሱ አይዘረጋም የሚዘረጋው ለሙእሚኖቹ ብቻ ነው ይገርማል እንደዚህ ነው ሙሽሪኮቹ ካፊሮቹ እነሱማ ሲራጡ ከመዘረጋቱ በፊት ወደ ጀሃነም ክትት ብሎ ገብተዋል ሲራጡን አያዩም ስለዚህ ቀጥታ ወደ ጀሃነም እየተቀቀሉ ናቸው እዛ ጀሃነም يقول النبي صلى الله عليه وسلم ويضرب الصراط على ظهر جهنم ይህን ወንድሞች በሱረቱ البقره الله ምንድነው የሚለው الف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب حقيقه እኛ ታድለናል ሙስሊሞች والله ታድለናል ዛሬ ማንም ሰው ሊያየው ሊሰማው የማይችል ነገር አላህ ያሳወቀን ነው አላህ ያሳወቀን ነገ የሚከሰተው ነገር በፎቶግራፍ እና በስዕል አድርጎ እያሳየን ነው ይህ መታደል ነው ወንድሞች ካፊሮቹ ስለዚህ ምንም አያውቁም ዝም ብሎ እንደ በሬ እንደ ከብት ተነድተው ይሄዳሉ ይሞታሉ ተነድተውም እዛ ወደ ጀሃነም መክተት ነው ምን አሉ አላህ Subhanahu Wa Ta'ala ነቢያችን ምን አሉ አንተ ረቡና ይላሉ
فيتبعونه ويضرب الصراط على ظهر جهنم ከዛ صراطን ዘርጉት ይባላል በጀሃነም ላይ صراጡ ይዘረጋል فأكون إلى نبياتنا أنا وأمتي أول من يجيزها مجمريا برو بصراط برو ወደ ጀና የሚገባው እኔና ሳሊሖች የሆኑ የኔ ኡመት ናቸው طيب صراጡ ምን አስፈለገ صراጡ ለምን እንዳስፈለገ እሱ ነው የምንማረው ዛሬ እንግዲህ ولا يتكلم يومئذ إلا الرسل በዛ በصراጡ ነብዮችና ረሱሎች ካልሆኑ በስተቀር ማንም ሰው አፉ ከፍ የሚናገር ሰው የለም ዝም ሚላል ሰው ምክንያቱም በጣም ያስፈራ ቦታ ነው እነዛ ነብዮች ብቻ ነው የሚናገሩ አው ምን ይላሉ እነዛ ነብዮች والله የሚሉት ነገር የለም دعوة الرسل يومئذ اللهم سلم اللهم سلم حتى الناس ربي سلم ارجعوطان ከዚህ አውጣን የሚሉ ነብዮች ናቸው ሌሎችስ ምን ሊሉ ነው ሌሎቹም አፋቸው ተዘግቶ እዛ በክፉኛ እንትና ያሉ ማለት ነው وفي جهنم كلاليب ይህን ሲራጥ ከተዘረጋ كلاليب አላሉ مثل شوكة السعدان የነብያችን ንግግር ነው አሁን እስካሁን ድረስ ሐዲሱ አልጨረስኩም يقول النبي صلى الله عليه وسلم وفي جهنم كلاليب በዛ ሲራጡ በታቹ ወይም በላዩ ከጀሃነም ስር ነው አይደለም ያለው يعني ሲራጡ ከጀሃነም ላይ ነው ያለው كلاليب አላለ كلاليب مثل شوك السعدان هل رأيتم السعدان قالوا نبياتنا ለሰሃባዎች እኮ ነው የሚናገሩ እናንተ ሰሃባዎች سعدان የሚባለው አንድ እሾህ ነው በመካ በመዲና የሚበቅል ትልቅ እሾህ አለ እሾህ ነው በጣም ጎጂ ሆኖ እሾህ አለ እና ነብያችን እሾህ ነው ማለታቸው አይደለም ያ كلاليب ምንድነው እንደ እሾህ የተጣጠፈ የተጠመመ እሾህ አለ አይደለም እንደዚህ ነው አሉ قالوا نعم يا رسول الله سعدان قالنا عليه قال فإنها مثل شوكة السعدان غير أنه لا يعلم ما قدر عظمه إلا الله لك እሾህ سعدان ይመስላል لكن እንደሱ ማለት ያደለም አላህ ብቻ ነው የሚያውቀው ርዝመቱ 1000 ኪሎ ሜትር ነው ርዝመቱ 1 ሚሊዮን ኪሎ ሜትር ነው ርዝመቱ ጠማማ ነው ምን በብረት ነው የተሰራ በእሳት ነው የተሰራ አላህ ብቻ ነው የሚያውቀው طيب ምን ያደርጋል تخطف الناس باعمالهم እንትኑ የታጠፈ እንደ ስልክ እንደ ብረት እንደ ሴፍ يعني የታጠፈ ነገር አለ ትንሽ ስትንቀሳቀስ በዛ አርጎ እግርህን ቁልፍ አርጎ የሚያስቆምህ በጣም ከባድ ይሆንና ስል የሆነ ነገር كلاليب የሚባል አለ فمنهم المؤمن يبقى بعمله نعم يقول ሙእሚኖቹ በዛ ጊዜ በስራው ነው እንግዲህ ሙእሚኖቹ አሁን ሲራጡ የተዘረጋው ለሙእሚኖቹ ነው طيب ለምን ለካፊሮቹ አሁን ካፊሮቹ ምን ሲራጥ ያስፈልጋቸዋል በሲራጥ የሚሄድ እኮ ጥሩ ስራና መጥፎ ስራ የሰራ ብቻ ነው ሙእሚኖች ናቸው ካፊሮቹማ የፈለገውን ጥሩ ስራ ቢሰሩ እዚህ ዓለም ሚሊዮን አመት ተቀምጦ አንድ ሰው ካፍር ጥሩ ስራ ቢሰራ ጀዛ የለውም በአኺራ ጀዛ የለውም ቀጥታ ወደ ጀሃነም ነው የሚገባው طيب يقول ሙእሚኖቹ አሉ አንዳንዱ ሙቢቅ بعمله ሲወድቅ ታይዋለ ሲነሳ ሲወድቅ ሌሎቹ ደግሞ ሙንፈቁን بعمله ያ كلاليب የተባለው የጠመመ የጎበጠ እንትኑ ብረታ ብረት እስር አርጎ አልንቀሳቀስ ያሰኘዋል እዛ አንቀሳቀሰውም ومنهم المخردل ሌሎቹ ደግሞ ምርምር አርጎ ደግሞ ያስረዋል እንትኑ ያ በሲራጡ ያለው ምንድነው كلاليب በአማርኛ ምን ልበለው እንደ እሾህና እንደ ተርኩላታ የሚለው ነገር በስልክ የተሰራል አይደለም በጣም ስል የሆነው የሚይዝህና እንቅፋት የሚሆንብህ እንደዚህ ነው የሞላው አለ وهذا الحديث حديث النبي صلى الله عليه وسلم رواه البخاري تنبيه عند تنبيه ምንድነው تنبيه يعني ልብ በሉ ማለት ነው مجيء الله ይመጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም
وقوله على صورته لك الله ማንነቱን ልክ እንዳለ ማንነቱ ይዞ ይመጣል አላህ Subhanahu Wa Ta'ala ይህ ማለታቸው ዑለማው ምን አሉ كل ذلك نقول فيه بالذي يليق لجلال وجهه وعظيم سلطانه الله Subhanahu Wa Ta'ala ይመጣል ስንል አመጣጡ ለክብሩና ለትልቅነቱ የሚሆን አመጣጥ ነው እንጂ እኛ እንደምንመጣው ሁለት እግራችን አንድ እግር መጀመሪያ ሁለት እግር እንደዚህ ማለት አይደለም طيب ليس كما نتصوره نحن ولا كما يقولون المعطلة الصوفية الزنادقة አንዳንድ በጣም ከመስመር የወጡ አሉ ሱፊያዎች ወይም ደግሞ ሺዓዎች ወይም ደግሞ ሙዓጢላ የሚባሉ አሉ ለአላህ Subhanahu Wa Ta'ala ልክ እንደ አንድ ግንድ አርገው የሚያስቡት አለ አይን የለውም እጅ የለውም እግር የለውም አይወርድም አይሄድም በአርሽ የለም ምናምን ምንድነው ያለው እነሱ ራሳቸው ብዙ ነገር ይህ ማለታችን አይደለም ነቢያችን ሲናገሩ አይን አለው ሁለት እጅ አለው ሲሉ ለሱ የሚሆኑ ሁለት እጅ ነው እንጂ የኛን እጅ ወይም እንስሳን እጅ ወይም የጅን እጅ የማይመስል ነገር ነው ጭንቅላታችሁ ስታስገቡት አሁን አላህ ይመጣል ነዓም ይመጣል ብለን እንመን ብቻ እንዴት እንኳን እኛ ረሱሎች መላእክቶቹ ማያውቁትም طيب الله سبحانه وتعالى يعني ፍርድ ይሰጣል እንዴት ነው ፍርድ የሚሰጠው ይህ እሱ ብቻ ነው የሚያውቀው ለክብሩ የሚሆን ነገር ነው እንላለን طيب فعن ابي هريره رضي الله عنه عن النبي صلى الله عليه وسلم يقول فيمر اولكم كالبرق አሁን ወንድሞች እኛ ሙእሚኖች ይበለን አላህ እንግዲህ እኛ ሙእሚኖች ማለት ትንሽ አደገኛ በጣም አደጋ ነው ግን እንበል አላህ ይበለን ሙእሚኖች ሲራጥ ላይ ስንወጣ يقول النبي صلى الله عليه وسلم اولكم يمر كالبرق እንደ በርቅ ይባላል በአማርኛ አይደለም እንደ በርቅ አንድ ሰው ከመጀመሪያ ሲራጥ እስከ መጨረሻ ሲራጥ እንደ በርቅ ያልፋል አለ መብረቅ አው እንደ መብረቅ ያልፋል قال قلت بأبي أنت وأمي أبو هريرة ጠይቃቸው በአባቴና በእናቴ ፊዳ ይሁን الله ጌታ ነብያችን أي شيء كمر البرق كمبرق የምትለው እንዴ ምን ማለት ነው ብሎ አቡ ሁረይራ ነብያችን ጠየቃቸው قال ألم تروا إلى البرق كيف يمر في طرفة عين እንዴ መብረቅ አይታችሁ አታውቅም ገና አይንህ ዘግተህ እስከምትከፍተው እንኳን የማይቆይ በቃ በቅ ብሎ የሚያልፈው መብረቅ እንደዚህ እነዛ ሳሊሖችና ሙእሚኖችና ነብዮችና ስዲቆች ሹሃዳዎች እንደዚህ በሲራጥ ያልፋሉ አለ ثم كمر الريح ከዛ ትንሽ ዝቅ ያሉ ደግሞ የንፋስን ፍጥነት ያላቸው ያልፋሉ አለ ثم كمر الطير በጣም ዝቅ ያሉ ደግሞ ወንጀል ያበዙ ማለት ነው ልክ እንደ ወፍ ይሄዳሉ እንግዲህ ወፉ ሲራጡን ለመጨረስ ስንት አመት እንደሚፈልገው አላህ ያውቃል ወነብይኩም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በዛ ጊዜ አንዱ እንደ መብረቅ ሲያልፍ አንዱ እንደ ንፋስ ሲያልፍ አንዱ እንደ ወፎች ሲያልፍ ونبيكم قائم على الصراط يقول رب سلم አተለቅሱም እንደ ወንድሞች ያስለቅሳል እኮ ነገር ነብያችን ሰለላሁ ዐለይሂ ወሰለም በራሳቸው በሲራጥ ላይ ቆመው ኡመት መሐመድ ያለፉ ሲያዩ اللهم رب سلم يا رب ለራሳቸው አይደለም ላ ሳቸውማ እንደ መብረቅ አልፈዋል خلاص በዛ ጫፍ ሆነው ግን ልክ አንድ ሰው ባህር ተሻግሮ ሲሄድ ወይም አንድ ኩብሪ ወይም ድልድይ ተሻግሮ ሲሄድ ልጆቹ በስተጀርባ ይቀሩ ሚስቱና ልጆቹ በዛ ጫፍ ሆኖ እያለቀሰ اللهم سلم يا رب እኔ እንዳለፍኩት በሰላም አሳልፋቸው ብለህ አትቸገርም ወንድም ሚስትና ልጆቹ በስተጀርባ ሲቀሩ ነብያችን ደግሞ ከባል ከሚስት ከአባት ከእናት በላይ ስለሆኑ እዛ ጫፍ ሆነው ربي سلم امتين بدهنا አሳልፋቸው حتى يجيء الرجل فلا يستطيع السير ከዛ በኋላ እንደ መብረቅ የሚያልፉ አልፈዋል እንደ ንፋስ የሚያልፉ አልፈዋል እንደ ወፎች የሚያልፉ አልፈዋል ማን ይቀራል ልክ ሌሎች ሰዎች መጡና
الرجل فلا يستطيع السير إلا زحفا እየተንፋቀቁ የሚሄዱ ሰዎች ይቀራሉና እነዚህን ሲያዩ ነብያችን ሰለላሁ ያለቅሳሉ قال وفي حافتي الصراط كلاليب ደሞ በሁለት ጎኑ ይህን ሲራጥ ከላሊብ አለ አሁን ያልኳችሁ ነው ትንሽ እርምጃ ስትሄድ ሁለት እግር ተምሮ ደም በደም የሚያርግህ እንደ እሾህና እንትን አለ والكلاليب جمع كلوب حديدة معطوفة الرأس አሁን ገባችሁ كلاليب ማለት በብረት የተሰራ በራሱ ላይ እጥፍ ያለ በቃ እንደ እሾህ ወደ ቆዳ ቀዶ ወደ አንጥንት የሚገባ ነገር ነው ሙዓለቀቱ እና እዛ ተንጠልጥሎ በየእርምጃው ተንጠልጥሎ ይገኛል مأمورة بأخذ من أمرت به طيب بالله تأزاز اللات يجي كلاليب تازالج بالله من دنو تأزازو فمخدوش قسل بقسل يمتارقوالج ومكدوس في النار دمو لك الدولاب اندمي ودقوالو لمثال عند بيت قبته 10 دولاب كالي بمولو سبربر አርገህ አንዱ ዶላብ ፎቅ አንዱ ዶላብ ታች እንደዚህ ተራከም ምን ይመስላል ቤቱ መክዱስ ተከደስ ይላል ስለዚህ አንዳንዶቹ ደግሞ አሉ ነብያችን ረባካ አሳልፈኝ ያሉ ልክ ዶዋሊብና ጣውላዎቹ ወድቀው እንደሚደረደሩ እዛ ይደረደራሉ طيب وهذا الحديث حديث صحيح رواه مسلم يعني امام مسلم يزغبوت ነው طيب كذا قتلوا والمخدوش قالوا من تمزق جلده سبحان الله مخدوش ማለት ቆዳቸው በጣም ቅድድድ ያደርገዋል ያ ከላሊብ كده فيقع نعم المخدوش قالوا من تمزق جلده بفعل الكلاليب والمكدوس من يرمى في النار فيقع فوق سابقه አንዱ ሲያልፍ አንዱ ደግሞ ሲደርስበት አሳልፈኝ ይለዋልና ከዛ ራሱ ላይ ወድቃል ሌላ ይመጣልና ራሱ ላይ ወድቃል ሌሎች መጥና ራሳቸው በቃ ድብልቅልቅ ብለው እዛ ሲራጥ ይወድቃሉ طيب يا اخوات تصوروا معي አሁን ወንድሞችና እህቶች እስቲ ከኔ ጋር ወደ መስመሩ ግቡና እንመልከት اوصاف الصراط እኔ ሲራጥ ምን እንደሚመስል ልንገራችሁ ትናንትና اخي في الله ሲናገር يثبت الله የሚል ቃል ሲናገር ተስቢት ማለት ጽናት አላህ ሲሰጥህ በጦርነት ነው አንድ ስትሞት ነው ሁለት በሲራጥ ነው ደግሞ ሲራጡ ዑለማዎቹ ሲገልጹት ምን አሉ መዘለቱን አሉ يعني ለዚጃ ሲራጡ ስትረግጠው የሚያንሸራትት ዘይትና የባናና ቅራፍ የያዘ ሰው የረገጠ ምን ይሆናል ሰው ወይም ዘይትና ቫዝሊን ምናምን ቅባቅቤ ምናምን የረገጠ ተሸራትቶ ነው የሚሄደው አይደለም እንግዲህ ሲራጡ የሚያንሸራትት ለዝጅ ነው አሉ አሸዱ حادا من السيف ስለቱ ከሰይፍ በላይ የቀጠነ ነገር አሉ አደቅ من الشعر يعني وفرته ከጸጉር ያነሰ ወይም የጠበበ ነው እንግዲህ ተመልከቱ ወንድሞች አሁን ሲራጥ እየታያችሁ ነው አይደለም ተዘርግተዋል በጣም ቀጭን ነው ከጸጉር የሚቀጥል ነው አንድ በጣም የተሳለ ነው ስለታለው ከሰይፍ በላይ ነው አሉ أشد حادا من السيف أدق من الشعر هناك من ليس له نور يقوده በዚህ አንዳንድ ሙስሊሞች አሉ ብርሃን ያጣሉ እዛ ጊዜ እንግዲህ በታች ያለችው ጀሃነም ነች ጀሃነም ከለሩዋ በጣም እልም ያለ ጨለማ ነው ሲራጡ ደግሞ ኑር ከሌለ ብርሃን ከሌለ ደግሞ የት እንደምትረግጥ አታቅም በአንድ ቦታ ትረግጣለህ ያንሸራተታል ደግሞ ስል ነው እግርህን ይቆርጣል تمام እዚህ ላይ በጣም ከባድ ኑር ያስፈልጋል ብርሃን አንዳንድ ሰዎች አሉ በጣም ብዙ ወንጀል የበዛባቸው ኑራቸው ከነጭራሱ ይጠፋል طيب الكلاليب شوفوا አሁን ተመልከቱ ከኔ ጋር ልቆርላችሁ የእንትኑ የሲራጡ ጉዳይ
አንድ በሉ ከኔ ጋር ቁጠሩ አንድ ለዝጅ ነው ለዝጅ ማለት የሚያንሸራትት ልምጥምጥ ያለ አንድ ነገር የፈሰሰበት ይመስላል አንድ ሁለተኛ አሸዱ ሐደ من السيف ከሰይፍ የበለጠ ስለት ነው ሶስተኛ አደቅ من الشعر ከጠጉር የቀጠነ ነው አራተኛ هناك من ليس له نور ይህን ሁሉ በላ ያለ ኑር የሌለው ደሞ አለ በጨለማ የሚጓዘው አምስተኛ አልከላሊብ ነፍሱ ከላሊቡ ራሱ በላ ነው ዝም ብሎ እንኳን መንገድ ቢሆን ቆጥሩ ነበር ላ ይሄድክ ሰላት ያበላሽው ነገር ካለ የሰላቱ ከላሊብ አለ ትሄዳለህ ያኒ ለምሳሌ አንድ ነገር መጥፎ ያደረገ አላህ የከለከለው ነገር ያደረገ ከላሊብ ቆይቆይና እሱ ይዘዋል ቶባ ሳይል የሞተ ለምሳሌ ሐላል ያማተሆነልህ ሴት እቅፍ አርገህ ሳማ ደረከት አይደለም ይሄን ወንጀል ቶባ ሳትል ነው ይሄድከው ተጽፈዋል ከላሊብ ሆኖ እዛ ሲራጥ ይቆያል ገባችሁ ወንድሞች ገባችሁ ወይ ከላሊብ ምን መሆኑን አንድን ለምሳሌ አንተ 2 ብር አንድ ሰው ሰጠህና ይሄን ግዛልኝ ከዛ 2 ብር ሳትመልስለት ሞትክ ሰውየው አፉ አላለህም እነዚህ 2 ብር ከላሊብ ሆኖ እዛ ይቆዩና እግርህን ጥምር አድርገው ቁርጥርጥርጥ ያርገዋል ማለት ነው ኢደን ከላሊብ ከዛ በኋላ ስድስተኛ تحت الصراط جهنم በصراጡ ታች جهنم እየተንበላበለች እንደዚህ በቃ ያኒ ነበልባልዋ እያወጣች ነች ሰባተኛ የጀሃነብዋ ዘፊርና ሸሂቅ ይራሱ የቻለ ከባድ ሙሽኪላ ነው ችግር ነው ምንድነው እሱ جهنمዋ ዘፊርና ሸሂቅ አላት ምንድነው ዘፊርና ሸሂቅ አንተ ስታተነፍሳውን ስትል ሸሂቅ ይባላል ብለ ስታወጣው ዘፊር ይባላል ለምሳሌ አንዱ በጣም የሚሰቃይ በሰይፍ አርገ እግሩ ስትቆርጠው ምን ያደርጋል ወደ ላይ ሲያተነፍስ ሸሂቅ ይባላል ወደ ውስጥ ሲያተነፍስ ዘፊር ይባላል جهنم እንደዚህ አይነት ድምጽ አላት ትላለች እንደገና ታወጣለች ታወርዳለች ታወጣለች ታስገባለች ታወጣለች ትንፋስዋ ይራሱ ራስ ምታት የሚያመጣና በጣም ከባድ ድምጽ ነው ስምንተኛ መሳፈቲሂ ሱብሃንአላህ የሲራጥ ርቀት ራሱ ትልቅ ችግር ነው ስንት ነው ርቀቱ እዚህ ላይ ነው እንግዲህ የሲራጡ ርዝመት ስንት ኪሎ ሜትር ነው 30 ይሆናል 50 100 شي كيلومتر يهونال وي قال العلماء اختلف العلماء في قولين أبزنيوش علماء منالو 15,000 سنة بكيلومتر يحسبوا النسو رزمتو يأسرع 5,000 عامت منقد نوالو ليلوش دمو ي3,000 عامت منقد نوالو طيب ليس هناك تدخل لا لنبي ولا لولي ولا لملك زغزي በዚህ 15000 አመት የምትጓዘው በሲራጥ በጣም ስትቸገር ስታለቅስና ስትወለውል እንደዚህ ነብዩም አይገባም ወልዩም አይገባም መላእክታም ገብቶ እንዳማላጅ የሚያስታርቅ ሰው የለም ብቻህን ነው እዚህ በሲራጥ ላይ ብቻህን ነው طيب አስረኛ فمن الذي يشفع لك في هذا اليوم ማን ነው እንግዲህ ሸፊዕ ሆኖ አማላጅ ሆኖ አስታራቂ ሆኖ በዚህ ሲራጥ የሚያስታርቅህ ማን ነው ብሎ ጠየቁ ዑለማዎቹ ምን አሉ አንድ ብቻ ነው አሉ ሌላ የለም ረሱሉም አይደለም ስዲቅም አይደለም ሹሃዳኡም አይደሉም ወሊዮቹም አይደሉም አባትናትም አይደሉም በሲራጥ አንድ ብቻ ነው የሚያገላግልህ قالوا وهو عملك الصالح ጥሩ ስራ የሰራው እዛ ሆኖ ይጋፈጣል ከከላሊቦቹ እየተጋፈጠ ተው ቁርአን ይቀራ ነበር ይሰውየው ተው ስንት ዑምራ አድርገዋል ተው አባቱና እናቱን ያከብር ነበር ተዋቸው እባክህ አትንካው ይህ ከሚስቱ ያሳለፈው የትዳር ህይወት ጀና የሞላበት ነበር ተውባክህ ይሰውየው ሰው የማያየው ሰደቃ ያበዛ ነበር እያለ
የሚማጎትልህና የሚጋፈጥልህ ጥሩ ስራ ብቻ ነው አሉ ሐቂቀተን ያስለቅሳል ጥሩ ስራ አለመኖር በእኛ ድሆች በመሆናችን በጣም ያስለቅሳል ምክንያቱም እኔ ብያቸዋለሁ ስለ ግብጽ ስለ ዓለም ስለ ፖለቲካ ስለ ወታደሮች ምናምን ብቻ ካሰብን ትልቁ ጀውሃር የሆነው ትልቁ ጀርባ የሆነው ነገር እያስረሳን ነው ይህ አሁን የምናገረው يقول بعدها كل هذا الذي نقوله داخل في أركان الإيمان الستة أهون أنت إسلام لمهون كتفلك أركان الإسلام 5 ما وقع لبه أركان الإسلام 6 ما ناتشو الإيمان بالله وملائكته وكتبه ورسوله أمسن يوم الهلال واليوم الآخر واليوم الآخر ما منو تلقوا يا إيمان مسسو عدلم يوم الأخيار سبال يهن أكاتتوال يهن تشمرنو سلا سيرات ما وق سلا يوم القيامة ما وق ركن إيمان نوالو كل هذا الذي نقوله داخل في أركان الإيمان 6 وهي رقم 5 الإيمان باليوم الآخر نعم فمن جحد بالصراط جحد بكل الإيمان وخرج عن الإسلام أهون من ناقربت يصراط قداي يتتراتري ويم قرآن يالو لا أيهونم كالي ويم نبياتشن يالوت انديت اندزي هنا الكالي سلا صراط تقلال لا تقللو يعني شانت أون يزو لبسون تقللو كسلبنا وطا بتآما دقنيانو تتنكوشي يا أخوة هل نأخذ القرآن كله أم نؤمن ببعضه ونكفر ببعضه قرآن سبالهون بمولونا من نامنبت ويس عندان نامنبت عندان دمو أيهون بلن تلوالن بل نؤمن بكله إذا كنا صادقين في قولنا نؤمن بكل القرآن إذن اسمعوا معي انقدي بقرآن بمولو يمنا من كهنه بيوم القيامة بمولو يمنا من كهنه الله سبحانه وتعالى من إلال كنقات اسمه يقول سبحانه وتعالى يا أيها الناس إن أنت سوج يا آدم لجوج اتقوا ربكم إن زلزلة الساعة شيء عظيم يا قيامك أن شواتا دلم يا قيامك أن زلزلة مالت earthquake ሲመጣ ታውቃለህ earthquake ሲመጣ يعني 15 ጠበቃ በላይ የሆነው ፎቅ አሸዋ ይሆናል within 5 minutes ሁሉ አሸዋ ይሆናል ዝልዛል ሲመጣ እንግዲህ የውል ቂያማ ጉዳይ ሁሉ ዝልዛል ነው ይላል ተናጋሪው ነብያችን አይደሉም ጅብሪል አይደለም ወላ ዑለማዎቹ አይደሉም ያ የውል ቂያማ የሰራና በيوم القيامة ينقسات نقوس يميهونه الله السنو من ناقروا يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم يوم ترونها تذهل كل مرضعة عما أرضعت سبحان الله العظيم توتي متات أبا بزاق زي متايو يرقزت ست وتضع كل ذات حمل حملها ያረገዘች ሴት ገና ቀኑ ሳይደርስ በአምስተኛው በሁለተኛው በሶስተኛው ወር ታስወርደዋለች በድንጋጤ ልጁ በሮፍ አፈንግጦ ይሄዳል ከሆዷ ወተራ الناس سكارى ሰዎቹ ሁሉ ስታያቸው ግንብል ወደ ቀኝ ወደ ግራ ወደ ቀኝ ሲወዛወዙ ሰካራሞች ይሆናሉ وما هم بسكارى መጠጥተው አይደለም የሰከሩ ولكن عذاب الله شديد إلال ويقول سبحانه وتعالى في سورة المزمل إن أنت سويت إلال فكيف تتقون إن كفرتم يوما يجعل الولدان شيبا رباكاتشو ينباروش تملكتو كانوا كو يتبقاتشو نو الزيه لاي كمستغان نترك مساساب كلجوچو غاي چግር كغوربيته غا چግር كيسو ገንዘብ በልተህ ግድ የለህም መጠጥ ብትጠጣ ብትሰክር ግድ የለህም ሰላት ብታሰልፍ ግድ የለህም ይሁሉ የምታደርጉት فكيف تتقون إن كفرتم يوما يجعل الولدان شيبا ህፃን አሁን የተወለደው የሁለት ወር ልጅ ጸጉሩ በደንብ ሁሉ ጸጉሩ ወደ ነጭ ተቀይሮ ሽበት የሚሰፍንበት ህፃን
ይህ አይነት ቀን አትጠብቁትም እንዴ ይቀጥልና ምን ይላል السماء منفطر به كان وعده مفعولا يقول صاحب الكشاف عند تلك مفسر ነው الكشاف የሚባለው ምን አለ يجعل الولدان شيبا ማለት አለ مثل في الشدة ይህ ምሳሌ ነው አለ يقال في اليوم الشديد يوم يشيب نواسي الأطفال فيه በጣም ከባድና አስቸጋሪ ቀን ከሆነ ምን ትላለህ ይህ ቀን ህፃኖች ሽበት የሚያወጡበት ቀን ነው ይባላል ምን ማለት ነው يعني ቶፕ ደርሰዋል በችግሩ ብዙ ጭንቀት የሞላበት ቀን ሲሆን ማለት ነው اذا تفاقمت على الانسان الهموم والغموم የዛሬ ቀን እኮ ህፃኖች ሽበት የሚያወጡበት ቀን ከሆነ ነበር ትላለህ طيب كما قال أبو الطيب من بالعالم من عليه والهم يخترم الجسم نحافة حساب عليه ጭንቀትና حساب ብዙ ችግር ሰውነትን ያከሳል عليه ويشيب ناصية الصبي ويهرم ህፃን ደግሞ የራሱ ጸጉር ወደ ነጭ ይቀየራል ችግሩ ከበዛ ይላል إذن نقول ويجوز أن يوصف اليوم بالطول دمو بتام رجم سلهونه يسيرات رزمت بأونت يهزان تصور شبت يمياوت أبت كأنوالو وفي حديث آخر يقول النبي صلى الله عليه وسلم بل حديث ومنهم من يمر كشد الرحل ويرمل أندندوشو መሮጡ ምን ቢያ ይላቸዋል በሲራጥ እኮ ነው በሲራጥ እየሮጡ ለማለፍ ሲፈልጉ አንድ እግር ሲያመራ ከላሊ ባለ ይዘዋል ሁለተኛ እግር ሲያመራ ከላሊ ባለ ይዘዋል ለመሮጥና ትንሽ ሀርወላ ለማድረግ ሲፈልግ ማን ያሳልፈዋል ከላሊ ሞልተዋል ምንድነው ከላሊ በእነዚህ የሰራሃቸው መጥፎ ነገሮች እዛ ከላሊ ሆነው ይጠብቁሃል እዛ ወይርመሉ رملا فيمرون على قدر أعمالهم حتى يمر الذي نوره على إبهام قدمه عندهم سوچ አሉ ነብያችን ሰዎች አሉ ይላሉ ብርሃናቸው ያ ትልቁ አውራጣት የሚባለው በእግር ያለው ከዛ አያልፍም አጂባ እነዛ እንደ ወፍ የበረሩ እነዛ እንደ ንፋስ የበረሩ እንደ መብረቅ የበረሩ ብርሃናቸው ከፀሐይ በላይ ነው በጣም ብርሃን ያለው ነገር ስለሆነ ቀጥታ አይናቸው ያዩ ይበራሉ አንዳንዶቹ ሙእሚኖች ሙስሊሞች አሉ ከወንጀል ብዛት ኑራቸው ከዛ ያውራጣት የሚባለው ትልቁ የእግሩ ጣት ከዛ አያልፍም አያበራለትም ልም ያለ ጨለማ ይሆንና ከዛ ከላሊቡ ደሞ አለል فتصيب جوانبه النار አሁን ቀጥታ ሄዳለሁ ይያለ ወደ ቀኝ ዘንበል ሲል ነበልባሉ የእሳት አለ ይነከዋል ወደ ግራ ዘንበል ሲል የእባቡ እንትኑ አለ የናሩ የጀሃነም ነበልባል አለ ይነከዋል نسأل الله العافية وهذا الحديث رواه الحاكم وقال صحيح على شرط الشيخين ووافقه الذهبي نعم إذن يا تابعو كنبياتشن بوهلا يمتى عند تلك صالح يالو ونتنو مالتنو من على مسلاችሁ صالح የሆነው ሰው ከነቢያችን ከ30 አመት በኋላ የመጣ ነው ምን አለ እሱ አላለም ግን ለ20 አመት ስቆ ያቅማሉ ለ20 አመት መሳቅ በዲናችን ይፈቀዳል ነቢያችን ይስቁ ነበር ሰሃባዎቹ ይስቁ ነበር እኛም እንስቃለን ይህ ሰውየው ግን ለ20 አመት ጥርሱ ሳይስቅ አሳለፈው وكانوا يقولون له أنت سويه ለምንድን ስቃይ የማታቅ ይሉታል نعجب منك ይሉታል ባንተ እኮ በጣም ነው የምንገረመው ስቃይ አለማወቅህ ይሉታል ምን ይላል እሱ ታውቃላችሁ بل انا اعجب منكم እኔ ደግሞ በእናንተ ነው የምገረመው እንዴት ሳቅ እንዲመጣላችሁ እንዴት ሳቅ ይመጣላችኋል وفي امامكم الصراط በፊታችሁ ሲራጥ አለ የተባለ ሲራጡን ሳትሸጋገሩ እንዴት ሳቅ ይመጣቸዋል እውነቱ አይደለም ወንድሞች ካካካን ላለን
በሲራጡ ምን እንደሚገጥመን አናቅም ከላሊቦቹ የኔ ሚሊዮን ሊሆኑ ይችላሉ ያ ኺፊላህ ሚሊዮን ሊሆኑ ይችላሉ የኡሙ ሪሃን 500 ሊሆኑ ይችላሉ የሃኑታ መተለን 100 ሺህ ሊሆኑ ይችላሉ ስለዚህ ከላሊቦቻችን ስንት መሆኑን ሳናቅ ካካ ብለን እንስቃለን የሰውየው ግን ለመሳቅ ዝመኩር እምቢ አለኝ አለ ለምን አረ ሲራጥ በፊት አለ ጠይመቼ ነው የምትስቀው የምስቀውማ ሲራጡ እኮ በስተጀርባህ ተተሄደሃል ሲሉኝ ካካ ቢል ስቅነኛ አለ ሲራጡ አልፈዋል እኮ በስተጀርባ ተመልከት ይለው እንደዚህ በስመለከት ለካ ሲራጡ አልፍ ያለው በዛ ጊዜ ስቃለሁ አለ طيب ولذلك يقول سبحانه وتعالى في القرآن وإن منكم إلا واردها يعني الصراط مالتنا يصراط منم مسلم مؤمن هنا بزا يمالف سو يلم حتى رسول الله بزا يلفالو لكن عند مبرق ነው የሚያልፉ ነብያችን ሁሉ ሰው በصراط يمالف مؤمن يلم طيب فسر النبي صلى الله عليه وسلم ይህችን وإن منكم إلا واردها የተባለችው አያ በሱረት መርየም ያለችው የፈሰሩት ነብያችን ራሳቸው ነው ምን አሉ هذه الآية وذكر أن المراد بالورود هو المرور على الصراط وإن منكم إلا واردها مالت بصراط لا يتالفالاችሁ ማለት ነው አለ فكل مسلم لا بد أن يمر على الصراط بينما الكافر يساق إلى النار مباشرة كافروች ግን صراط የሚባል አያዩም በዛት ኮብልለው ወደ ጀሃነም ነው የሚከቷቸው ويرمى فيها نسأل الله العافية أما المؤمن الصالح فإنه ينجو ولا يسقط مؤمنوቹ ግን ወደ ጀሃነም አይወድቁም ትንሽ ከላሊቦቹ ያሰቃያቸዋል በከላሊቦቹ ይቀጣል ግን ወደ ጀሃነም አይወድቅም ነጃ ይወጣል كده قال سبحانه وتعالى في سورة مريم وإن منكم إلا واردها كان على ربك حتما مقضيا የማይቀር ማህተም የመታሁበት ነገር ነው ይሄ ነገር አይቀርም አለ ከዛ በኋላስ ጌታዬ ሲራጡ ስናልፍ ثم ننجي الذين اتقوا ونذر الظالمين فيها جثيا تقوى የሚያበዙ የነበሩ አላህን የሚፈሩ የነበሩ ነጃ ይወጣሉ ከሲራጡ ወነዘሩ ነትሩኩ ማለት ነው እነዛ መጥፎ ሰዎች ግን እዛ ሲራጡ ይቆያሉ ለ15 አመት ያህል እስከሚወጡት በዛ ይስቃያሉ በልጅሲያ ማለት ወይም በጉልበታቸው ወይም እየተንፋቀቁ የሚሄዱበት ቀናት ይሆናል በዛ ጊዜ يا حسرة يا اخي والله በጣም እንትን ይላል طيب اختصاص الصراط قالوا صراط قالوا يختص بمن لديه ايمان እኔ የሚገርመኝ ይሄ ነገር እኮ ነው ይሄን ያህል ሲራጥ እየተባለ ይሄን አይነት መጥፎ ነው የተባለ እንዲያውም ለሙእሚኖቹ ነው ብቻ ለሙእሚኖቹ ብቻ ነው ይሄዳል اختصاص الصراط بمن لديه ايمان دون غيرهم من الكفرة المشركين والملحدين وحقيقة الامر في هذه المسألة ان الصراط لا علاقة للكفار في المرور عليه لانه كما دلت الاحاديث الصحيحة انهم يدخلون النار قبل نصب الجسر الله متو جسر زرغوت كمالته بفيت كافروچما سفراچو አውቀዋል ጀሃነም ውስጥ ነው ያሉ አሉ مثال ذلك ምሳሌ ልስጣችሁ ይሄን ለዚህ ነገር يعني كافروቹ ቀጥታ ጀሃነም እንደሚገቡ يقول سبحانه وتعالى ስለ فرعون ሲናገር ምን አለ يقدم قومه የሱን ተከታዮች አስከትሎ ይሄዳል አለ يوم القيامة كنو يقدم قومه يوم القيامة فأوردهم النار أوردهم مالت كتا ورجها النبي أسكباتشوال وبئس الورد المورود سكفا إن كان بسيرات ألفو بهون بسيرات أرقو دي جنانو سيرات وندموش النقر تردو سيرات لاي كوتا مجرشه جنانو سيرات لاي يوتا سو مجرشه جنانو ምክንያቱም ሙስሊምና ሙእሚን ብቻ ነው እዛ የሚው طيب ምን ያስፈልገ ሲራጥ እንዴት ያስፈልግም
ትናንትና የሰደብከኝ አፉ ሳልልህ አይደለም የሞትከው እኔ ተዘልሜያለሁ ማን ነው የሚሆንልኝ ከላሊቡ እዛ ያሉ ከላሊብ የኔን ቂም በቀል ይወስዳሉ طيب ሌላስ ትናንትና አለ ምንም ምክንያት አይደለም ለሚስት ትፍ ብለህ በፊትዋ ላይ ትፍ ያልከልአው አልቀሳዝም ነው ያለችው እንኳን መተህ አፉ በይን ሚስቴ ተሳቻለሁ አላልክም በትዕቢት ተነፍተህ እዛ ሄድካል አይደለም ማን ይሆንላት ለሚስት ከላሊቡ አለ እንግዲህ በዛ ጠርተን በዛ يعني ታጥበን ነው ምናልፈው ማለት ነው كما قال سبحانه وتعالى في سورة الماعون تملكتوا سورة الماعون من يلال فويل للمصلين ወየላቸው ወይሉን ታቃላችሁ ምንድነው በጀሃነም የሚገኘው ሸለቆ ነው አሉ የነዛ ዚና የሚያደርጉ የነበሩ በዱንያ እና የጀሃነም ሰዎች በእሳት ሲቀቀሉ ከሰውነታቸውና ከብልታቸው የሚወጣው ቆሻሻ ነገር የሚጎርፍበት ሸለቆ ነው አሉ እነዚህ እንግዲህ ማን ነው የሚገባው ሸለቆ ሰጋጆች አረ ጌታዬ ምን ነካ ጌታዬ ሱብሃንአላህ ሱብሃንከ ረቢ ካፊሮች ተህ ሰጋጆች እዛ ይገባሉ አረ ካፊሮችማ የሉም እዚህ እነዛ ሰጋጆች ግን መጨረሻው ጀና ስለሚገቡ ግን በዚህ ሸለቆ ይቀጣሉ ፈወይሉን ሊመን للمصلين لانتنا لني الذين هم عن صلاتهم ساهون هذه الآية ليست على الكفار بل عن المسلمين لأن الكفار ما يصلون أصلا ساجوش هذول كفار هم إلى النار فورا والويل للمسلمين الذين يستهترون بالصلاة بصلاة يمتشاوتوا مسلموች አሉ يفوتوا الصلاة وينقصوا الصلاة في الأركان والسنن ولا مبالاة في أوقاتها ጊዜም ማይጠብቅ ሰላት ያሳልፋል ሰላት ይሰግዳል ሁለት ቀን ይሰግዳል አንድ ቀን ይተዋል በሰላቱ ይጫወታል ምንም የለው ጣራማ ያቀም ብዙ ኹሹዕ የለው እነዚህ ሰጋጆች ቢሆንም በሰላት የተጫወተበት ሁሉ እዛ በንትሩ በወይሉን የተባለው ሸለቆ ይቀጣል ሲራጡ ደግሞ ሙስሊሞቹ ብቻ ነው የሚቀጡበት عليه وقال الدكتور الأشقر يمبالو تلق مفسر القرآن من يلال والحق أن الورود على النار وردان وده جهنم مهدكو ولت أين تكهد نوالو ورود الكفار إلى النار فقط كفارة وده جهنم يمقبت ورود يبالال فهذا ورود بمعنى دخول لا شك في ذلك كما قال سبحانه وتعالى في شأن فرعون يقدم قومه يوم القيامة فأوردهم النار وبئس الورد المورد يالو يهورود من دنو ورجها النبي مقببت كفار شنو تمام والورد الثاني ورود المؤمنين الموحدين أي مرورهم على الصراط على النحو المذكور في الأحاديث هنا يتنقصوا حديثوج صراطون رقطوا يميوتوا ورود يبالال عليه وهذه الأحاديث وغيرها تبين أن معنى الورود في قوله تعالى وإن منكم إلا واردها يا لو الله سبحانه وتعالى بصراط لا يمهدنو ألو طيب كذا قتلوا فالثبات يوم القيامة إذن صنات يمياس فلقن يوم القيامة وانا ونقروا بصراطنا اللهم ثبتنا سنل صراط انشمرنا اللهم يا ربي يا مقلب القلوب لا قلب قلوبنا إلى الدين يمتلو صرف قلوبنا إلى الدين يعني بالدنيا بآخرا لباتشن كت أرجو بزاق زيدهم بصراط إقراتشن كت انديارجو نلمنا لن وعلى قدر ثبوت قدر العبد على هذا الصراط دمو بزا صراط أولاي قط የሚያረግህ በዱንያ ቀጥ ያረከው ቀጥ ብለህ ኢማኑን የተከተልከው በዛ መልክ ነው አሉ ለምሳሌ يعني سيدنا أبو بكرና ሼክ አብዱል አዚዝ ኢብኑ ባዝ ሁለቱም አንድ አይደለም እንትናቸው يعني ጽናታቸው በሲራጥ አቡ በክር ስዲቅ ተው በቃ ገና አይነ ጨፍነስ ከመክፈቱ በፊት ገብተዋል
ሼክ አብዱል አዚዝ ኢብኑ ባዝ ሙፍቲ ናቸው በምን አይነት እንደሚገቡ አላህ ብቻ ነው የሚያውቀው ስለዚህ እንደ ስራህ ነው ስራዎችህና መጥፎና ጥሩ ስራዎቹ በዱንያ እነሱ ነው የሚወስኑት وعلى قدر سيره على هذا الصراط يكون سيره على ذاك الصراط بالدنيا የነበረው መንገድ በዛ ጅስር ወይም በዛ ድልድይ የሚወስነው የዱንያ ሁኔታ ነው አሉ እሺ እስቲ ወስፍ الجسر ይህን ድልድይ ወይም ይህን صراط ምን ይመስላል ዑለማዎቹ ምን አሉ دلت الاحاديث السابقه على ان الصراط دحض مزل ይህ ነው ያሉት እንግዲህ ነቢያችን እንደዚህ ብለው ገለጹት دحض دال ح ضاد ضحض አይደለም دحض አይደለም دحض مزل أي موضع تزل فيه الأقدام ولا تستقر دحض مذل مالت يا نبياتنا نغغر عند ጊዜ ስትረግጠው የሚያንሸራትት ነው እንጂ ቀጥ ብለህ የምትቆምበት አይደለም ሲራጡ على حفتيه خطاطيف وكلاليب وحسك أي شوك ብዙ እሾህና ብዙ መስማር ብዙ ሐዲድ የተጣጠፈ يعني ብረታ ብረት بأسات يتقاتلوا ازاي مولابت ነው وهو أدق من الشعر وأحد من السيف كما روى ذلك مسلم عن أبي سعيد الخدري رضي الله عنه نعم والحقيقة الصراط للمؤمنين صراطان أهون صراطه بهلت نكفلوا وندموج صراط يمبالو تلقوا صراط أهون يتمارنو عندنا والو أما الصراط الأول هو ما عرفناه الصراط الطول بطوله وعرضه أهون ያልነው ነው ከጠጉር የሚቀጥልና ከሰይፍ ስለቱ ከሰይፍ በላይ ሆነው ይህ صراط ይባላል የ15000 አመት መንገድ ነው تمام طيب أما الصراط الثاني ሌላ صراط አለ ሙእሚኖች የሚያልፉበት እሱ ምንድነው አሉ يسمى القنطرة قنطرة ተብሎ ይሰየማል قنطرة ምንድነው قنطرة ይህ قنطرة صراط ካለፍክ በኋላ አልহামዱሊላህ ብለህ በቃ እርፍ ካልክ قنطرة የሚባላል بين الجنة والنار بجهنمنا بجنة መካከል አንድ قنطرة የሚባላል يقول النبي صلى الله عليه وسلم إذا خلص المؤمن من الصراط إذا خلص المؤمنون من الصراط حبسوا على قنطرة جسر آخر በዛ قنطرة የሚባለው እዛ ይያዛሉ ሙእሚኖቹ እዛ ጊዜ እንግዲህ ለዓዛብ አይደለም የሚያዙት ለኒዕማም አይደለም የሚያዙት አንድ ጉዳይ አለ እዛ የሚደረገው አንተ አሁን ሲራጡ አልፈሃል ኪታቡ በቀኝ እጅ ተቀብለሃል ሚዛኑ ያንተ ጥሩ ስራ መዝነዋል ሁሉ ነገር አልፈ መጨረሻ ያለው ሲራጥ አይደለም ሲራጡም አልፈሃል ሙእሚኖቹ ተሰብስበው አንድ ቦታ قنطرة የሚባለው አለ እዛ ይቆማሉ ምን ለማረግ يقول النبي صلى الله عليه وسلم بين الجنة والنار يتقاصون مظالم كانت بينهم الله أكبر نقول يا ربي اجعلنا منهم كنسو أدرقن قيتاي الزاق أمو لمثالي إننا أبو أنيس إننا أخي في الله هانوتانا أم ريحان يتكايم بتنبر بالدنيا كيم نبراتشو يتزازنوا يتكررفوا بتنبر ልባቸው ሳይጸዳ ነው በሞት ከዚህ ዱንያ ሄዱ ብዙ እህቶች አሉ ብዙ ወንድሞች አሉ በዚህ አይነት የሚሞቱ አላህ በረህመቱ ምን ያደርጋል እዛ ቀንጠራ የሚባለው ያስቆምንና ከዛ በኋላ ምን አሉ ነቢያችን يتقاصون مظالم كانت بينهم وهؤلاء لا يرجع أحدهم منهم إلى النار ወደ ጀሃነም የሚገባ የለም ከነሱ ግን የትናንትና ቂም ያደረብኝ ስለ ሐኑታ አሁን ሁለታችን ያስታርቀናል አላህ Subhanahu Wa Ta'ala ልባችን እንደ ነጭ ውሃ እንደ ነጭ ወረቀት አድርጎ ምንም አይነት ቂም የለ በቀል የለ ሐዘን የለ ምን የለ ጽድት ያደርገውና ከዛ በኋላ ወደኛና ያስገባናል እዚህ ላይ እንግዲህ ቀንጠራ የሚባለው የመጻዳጃ የምንጸዳበት ቦታ ነው لعلم الله أن المقاسة بينهم لا تستنفذ حسناتهم الزه لاي يعني أجر ومن دائم يقول لبه نقر يلم لا إننا أبو أنيس لمثالي عند كان أكرفين أكرفكوت شلا الكتنا
በዚህ አይነት ጀና እንገባም ላ በዛ ቀንጠራ አቡ አኒስ تعال يا ابراهيم تعال ሁለቱም ያመጣና በልባችሁ ያለ የተኮራረፋችሁ አንድ ቀን እጠቡት ይላል እጥብ ያርጉልናልና ልክ አሁን እንደተወለደው ህፃን ዓለምንም ተንኮል ዓለምንም ሐሰድ ዓለምንም ቂም በቀል ዓለምንም ሐም غም በጽዳታችን ወደ ጀና እንገባለን يقول بل تبقى لهم من الحسنات نعم ما يدخلهم الله به الجنة يسرут ስራ ምንም አይቀንስም ላኪን እዚህ ላይ ታጥበው ይገባሉ እንዲያውም እዛ ምን አላሉ ዑለማዎቹ ነቢያችንም በሐዲሳቸው ያወረዱት ምንድነው ሁለት ውሃ አሉ አለ በዛ በጀና ከመግባታችን በፊት ሁለት ምንጭ ውሃ አሉ አንደኛው ምንጭ ውሃ ሰውነታችን እንታጠብና አሁን ያልኳችሁ በሙሉ ቂም በቀል ሐሰድ ሐም غም ምናምን ጥላቻ በዛ ውሃ እጥጥጥጥ ብሎ ከልባችን ወጥቶ ጽድት ብለን እንወጣለን ከዛ በኋላ የጀና ሰዎች ያላቸው ልብ ይዘን እንገባለን ሁለተኛ ምንጭ ውሃ አለ ከዛ ደግሞ እንጠጣለንና መልካችን ውበታችን ቁመታችን የጀና ሰዎች ሆነን እድሜያችን 33 አመት ቁመታችን 60 ክንድ ወደ ላይ 7 ክንድ ደግሞ ወደ ጎን መልካችን የጀና መልክ ይዘን በዛ ውሃ ስንታጠብ አላጡል መልካችን ተቀይሮ ሄዳል ከዛ ውሃ ስንጠጣ ደግሞ በልባችን የነበረው ቂም በቀልና ሐሰድ ምናምን ጽድት ይላል ገባችሁ ወንድሞች ምን ይባላል አልቀንጠራ ነገ ኢንሻአላህ ጠይቃችኋለሁ አልቀንጠራ ምንድነው ቢየስጠይቅ መልሱ አሁን የገለጽኩት ነው የት ይገኛል ሲራጥ የሚባለው ተሸጋግረን ስንሄድ አላህ ከነሱ ያርገንና ቀንጠራ የሚባለው እዛ እንቆማለን يقول سبحانه وتعالى بقرآن ሲናገር ونزعنا ما في صدورهم ይህ ነው አሁን ስናገረው የቆየው በልባቸው የነበረ يعني የቂም በቀል የሐሰድ የማኩረፍ يعني ደስታ የሌለበት ልብ ሁሉ ይታጠባል ونزعنا ማለት ከስር መሰረቱ እናወጣዋለን እነዚህ ونزعنا ما في صدورهم من غل ከዛ በኋላ تجري من تحتهم الأنهار ይህን ነገር ታጥበው ጸድተው ወደ ጀና ሲገቡ يا حبيبي يا ربي والله ከነሱ አድርገኝ እስቲ والله ለኔ ብቻ ዱዓ አላርግ ላ ለወንድሞቼም ለእህቶቼም ከነዚህ ሰዎች አድርገን እዛ ስንገባ وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله لقد جاءت رسول ربنا بالحق ነቢያችን የመጡት በሐቅ ነበር ሐቅ ብለን አምነን ተከተለናቸዋል ነቢያችን የመጡ ሐቅ ነው እና በዛ ስለሄድን ምስጋና ይድረሰው ጌታዬ አስገባን ወኑዱ ቀጣ ጀና ስትገባ አለ መላእክቶቹ ይጠራሉ يا ابراهيم سراج يا ربعه العدويه يا حنوتا يا اخي في الله ايش ምንድነው ونودوا ان تلكم الجنه ورثتموها بما كنتم تعملون በሰራችሁ ጥሩ ስራ እኮ ውርሻ ነች ክራ አይደለችም ጀና ወይም ደግሞ ተበድረህ የገዛኸው ነገር አይደለም ወይም መንግስት የሰጠህ አይደለም ውርሻ ነው ከአባትህ የወረስከው ማንም ሰው እንትን አይነጥቀህም አይደለም طيب ከአላህ የወረስከውስ ማን ነው የሚነጥቀህ ማን ወንድ ይሁን እስቲ ይምጣ تلكم الجنة ورثتموها بما كنتم تعملون ወንድሞችና እህቶች ድል ማለት ይህ ነው والله ፕሬዚደንት ለመሆን ድል ብትጎናጸፍ አንቺ የፈለግሽውን ወንድ አግኝተሽ አግብቻለሁ ብትይ አንተም የፈለጋትን ሴት አግኝቻለሁ ብትል ደሃ ነበርክና ማልቲ ሚሊዮነር ብትሆን يعني ለምሳሌ ምንድነው ባለው በኢትዮጵያ የቅዱስ ገርግስ እንትኑ የኳስ ቡድን ለእገሌ ኳስ ቡድን አሸነፈች ተብሎ እልልል የሚባለው አይደለም የፈለገውን ደስታ በዱንያ አምጣ ደስታ አይባልም ደስታ ማለት አሁን የገለጽነው ነገር ነው قال صلى الله عليه وسلم
يخلص المؤمن من النار فيحبسون على قنطرة بين الجنة والنار فيقص لبعضهم من بعض مظالم كانت بينهم في الدنيا حتى إذا هذبوا سبحان الله نبياتكم كانوا ميلوت بلباتشونا بكين بكين ينبروا هذبوا مالت كتصدوا بهلا ونقوا يعني كتصدوا بهلا أذن لهم في دخول الجنة ከዛ ቀጥሎ ምን አሉ ነብያችን ታውቃላችሁ አሁን እኔ አንተ ጥያቄ ልጠይቅ ነኝ ኡሙ ሪሃን እየሰማሽኝ ነው ኡሙ ሪሃን እስቲ አንዳንድ ሰጪ አለች ኡሙ ሪሃን የለችም እሺ እየሰማሽ ነው አይደለም አሁን እቤትሽ ነው ያለሽው እስቲ ውጪና ከቤት ሱቅ ደርሰሽ ውጪ ነይ ሱቅ ደርሰሽ ነይና ወደ ቤትሽ ስትገቢ ቤትሽን ታቂያለሽ ከሱቅ ደርሰሽ ስትመጪ ድራይቭ ካደረግሽ መኪናሽ ላይ እዛ ፓርክ ታርግና ቤት እንደምትገቢ ታቂያለሽ ገባሽ በሩ መክፈት ትችያለሽ ከፈትሽ ሳሎኑ የት ነው መኝታው ቤት የት ነው ኪችኑ የት ነው ታቂያለሽ ቤትሽ እኮ ነው የሚመራሽ ሰው ያስፈልጋል ወይ አያስፈልግም ታቂያለሽ نعم ታቃለች ሁላችን 20 አመት የተቀመጥበት ቤት ከሱቅ መጥተን ስንገባ መሪ የሚመራን ሰውና ያስፈልጋል አያስፈልግም ነብያችን ምን አሉ ታቃለች በዚህ ሐዲስ يقول سبحان الله العظيم تملكتوا فوالذي نفس محمد بيده يعني النفس يا زجيتا الله በሱ ስም እየማልኩ ነው ይላሉ እነዚህ ሰዎች በቀንጠራ የነበሩ ጸድተው ወደኛና ግቡ ሲባሉ መሪ አያስፈልጋቸውም والله በእጄ ያለው ጌታ በሱ ስም ይሆን لأحدهم أهدى بمنزله في الجنة منه بمنزله كان في الدنيا أم ريحان مثال يتكسكوات አሁን ሱቅ ደርሳ መጣ ለ10 አመት የተቀመጠችው ቤት እንደማይጠፋት ሁሉ እነዚህ ሰዎች ደግሞ ለሺህ አመት የተቀመጡበት ቤት ይመስላል ለመጀመሪያ ጊዜ ነው የሚገቡ ያሉ ጀና ላኪን አላህ ያሳውቃቸዋል የት እንደሚገቡ የት እንደሚያርፉ የት እንደሚዋኙ ምን እንደሚበሉ ምን እንደሚጠጡ አላህ በልባቸው ያሰፍርና የመቶ አመት ቤት ይመስላል ገብተው መሪ አያስፈልጋቸውም ሚስትህ እዚህ ያለች ልጅህ እዚህ ያለ ናም መሬቱ እዚህ ነው አልጋው ይሄ ነው ምናምን በሙሉ አውቆ ይገባል ማንም ይችላል ይሄ ነገር አላህ ብቻ ነው يقول النبي صلى الله عليه وسلم فوالذي نفس محمد بيده لأحدهم أهدى بمنزله እናንተ እኮ በዱንያ የነበረ ቤታችሁ ከዛ በላይ እኮ ነው ጀና ስትገቡ የጀና ነገር የምታውቁት ይሉና ነቢያችን አላህ ጨምሮ ደግሞ በሱረት ሙሐመድ የምትባለው ሱራ አላህ አይደለም ምን ይላል አላህ Subhanahu Wa Ta'ala والذين قتلوا في سبيل الله فلن يضل اعمالهم በጂሃድ የሞቱ ሰዎች ተገድለው የሞቱ ሰዎች አያጠፋላቸውም የምንዳቸውና ስራቸው ሁሉ ተጠብቆ ይቆያል سيهديهم ويصلح بالهم تمام يعني سيهديهم ويصلح بالهم كذا بኋላ ምን አለ سيهديهم ويصلح بالهم ويدخلون الجنة عرفها لهم هكذا الآية ما رسهت مجمروا المهم عرفها لهم جنة سيقبوا نبياتشن ያሉት ነው አውቀው ይቆዩና የት እንደሚገቡ ከየት እንደሚወጡ የት እንደሚሰፍሩ የት እንደሚተኙ አውቀው ይገባሉ فهذا الصراط خاص بتنقية المؤمنين من الذنوب المتعلقة بالعباد حتى يدخلوا الجنة وليس في قلوبهم غل ولا حسد ولا حقد كما وصف الله في الجنة ونزعنا ما في صدورهم من غل إخوانا على سور متقابلين الحمد لله طيب بعد كل هذا المؤمنون يدخلون الجنة ووصف الله دخول الجنة بما يلي الله سبحانه وتعالى جنة سنقبا عند تأمر عند بتأم
በጣም ቆንጆ ሆኖ ነገር አለ እሱ ምንድነው ገና ስንገባ እኮ ነው يقول سبحانه وتعالى في سورة الزمر وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها يقتلنا من يال وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها تملكتوا ሁለት አያ ናቸው አንድ ናቸው ሁለቱም ልዩነታቸው حرف ዋው ብቻ ነው ዋው የምትባለው ፊደል ብቻ ነች ልድገምላችሁ وسيق الذين كفروا الى جهنم زمرا እነዛ ካፊሮች ተመርተው ወደ ጀሃነም ይሄዳሉ ቡድን ሆነው ወደ ጀሃነም ይሄዳሉ حتى اذا جاءوها جهنم بابنا بجهنم بر ሲደርሱ فتحت ابوابها ጀሃነም በሮች ይከፈትላቸዋል ይገባሉ ከገቡ በኋላስ በሩ ይዘጋል እንግዲህ የጀሃነም ሰዎች ሲመጡ በሩ ይከፈትላቸዋል ምን ማለት ነው የጀሃነም በር ሁሉ ጊዜ እንደተዘጋ ነው አይከፈትም ሰዎቹ ሲመጡ ብቻ ይከፈታል ከገቡ በኋላ ይዘጋል هذا معناها وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها يا جنة سوچ استني وسيق الذين اتقوا ربهم إلى الجنة زمرا لك እንደዛ يا جنة سوچ ደግሞ ተመርተው ቡድን ሆነው ወደ ጀና ይመጣሉ حتى إذا جاءوها فتحت አይደለም እንደ ጀሃነም وفتحت أبوابها ልዩነቱ ምንድነው አሉ ዑለማዎቹ ዋው የገባችው እዚህ የጀና ሰዎች ወደ ጀና ሲሄዱ በዛ የጀና በሮች አጠገብ ሲደርሱ ለካ ጀና ተከፍቶ ይቆያል የጀና በሮች አይዘጉም ተከፍቶ ነው የሚቆዩ طيب ማን ነው የከፈታቸው ማን ነው የዘጋው የጀሃነም የጀናስ ማን ነው የከፈተው قالوا أن النبي صلى الله عليه وسلم يذهب إلى باب الجنة ويفتحها أول من يفتحها فيدخلها أول من يدخلها هو النبي صلى الله عليه وسلم عجبا إنيا كم هداتشن بفيت أمة محمد كم هداتشن بفيت نبياتشن يهدونا ينقاقوالو كذبها لا من إبلال محمد ابن عبد الله فيقول رضوان خازن الجنة لم أؤمر أن أفتحها إلا لك يا محمد يعني جهنم جنة كتفترت جمرو اسكهون درس لان تبتشاند كفتنو يتززكوتنا متاهندي أو نبياتشن بقول فاتشو أرغو راساتشو جنة يكفتنا كذا أيزقام يجنة سوش سيمتو بدن أمة موسى أمة عيسى أمة نوح أمة هود أمة محمد أمة منامن سيمتو كنبياتشن بوهلا سلم يقابو جنة وتكفتو يقويال يمالتنا واو يتجمربت حتى إذا جاءوها وفتحت أبوابها يجهنم قن حتى إذا جاءوها فتحت أبوابها يتبالوالو طيب كذبوا هلا هذا هو الصراط يا أخوة وهذه هي أحوال الناس عند المرور ينو انقدي الصراط قداي أخي الكريم فيما يحل بك من الفزع سبحان الله بتأم أسفري هونو አንገብጋቢ ሆነው የሚያንፈጠፍጥ የሚያንቀጠቅጥ ሁኔታ እየተጠበቀ ነው إذا رأيت الصراط ودقته ثم وقع بصرك على سواد جهنم ተመልከቱ ሰውየው እየገለጸ ነው ሲራጡ ስታይ ከጸጉር የቀጠነ ነው ስለቱ ስታይ ከሰይፍ የተሳለ ነገር ነው ታች ደግሞ ትንሽ ጎንበስ ብለ ስታይ ጥቁር جهنم ዛለች من تحته ثم قرع سمعك شهيق النار وتغيضها دمو بجروح لاي تنش اندزي ستسما يجهنم شهيقنا زفير تسماله وقد كلفت أن تمشي على الصراط كلفت أن تمشي على الصراط مع ضعف حالك واضطراب قلبك لبه يتنكتكته بزاب فراتشات مولتو لبه بصراط ستهد وتزلزل نعم وتزلزل قلوب المؤمنين الزاغزي يا مؤمنوች ልብ እየተንቀጠቀጠ ሲሄድ
وتثقل ظهور المؤمنين بالأوزار يعني ብዙ ወንጀሎች ተሸክመን ስለምንገባ ወደዛ ሲረት እና ወንጀሎቹ ይከብዱናል ወንጀሎቹ ጀርባችን ሊሰብሩ ነው የሚፈልጉ يقول ثم فضلا عن حدة الصراط فكيف بك إذا وضعت عليك إحدى رجليك فأحسست بحدته ይህ ኢማም القرطبي የሚባለው ትልቁ ሙፈስር እዛ ውስጥ አስገብተው ነው የሚገልጽልህ ያለው ወንድም ስትስማ ይልሃል አሁን ሲራጥ ላይ መጀመሪያ ስትወጣ እዛ ላይ እግርህ በሰይፍ ላይ ሲወጣ ምን ይሰማሃል والخلائق بين يديك يزلون እፊት ያሉ ሰዎች ደግሞ አንዱ ሲወድቅ አንዱ ሲነሳ አንዱ ስታይ እግርህ ደግሞ በሰይፍ ላይ ተቀርቅሮ ስታይ ويعثرون وتتناولهم زبانية النار ደሞ የጀሃነብ ዘበኞች አሉ እና እንደዚህ አድርገው እየመለሷቸው እየገፏቸው ወደ ጀሃነብ እንዳይወድቁ والكلاليب موجودة فيا له من منظر ما أفضعه وما سبحان الله من أين يسفر نجر نو إلى القرطبية تبالو تلك إمام وقال صلى الله عليه وسلم عن النور الذي يعطاه المؤمن يقول فيعطون نورهم على قدر أعمالهم بالزاسرات برهانو يمسته عند سرح نو عند سرح متأن نو سرح طرو سرح متفوق هنا تكيت برهانو يمسته من يعطى نوره مثل الجبل بين يديه ومنهم من يعطى دون ذلك ومنهم من يعطى نوره مثل النخل بيمينه አንዳንድ ሰዎች ልክ የተምር ዛፍ የሚያህል ብርሃን ይሰጣቸዋል አንዳንዱ እንደ ተራራ የሚያህል ብርሃን ይሰጣቸዋል ومنهم من يعطى دون ذلك حتى يكون آخر ذلك من يعطى نوره على إبهام قدميه ትልቁ አውራጣት የሚባለው የእግራችን በዛ ብቻ የሚቀመጥ ብርሃን ይሰጣል ሌሎችስ يطفئ مرة ويضيء مرة እሱም አንድ ጊዜ ይጠፋል አንድ ጊዜ ይበራል አንድ ጊዜ ይጠፋል አንድ ጊዜ ይበራል تمام ሲበራ ትንሽ ይራመዳል ሲጠፋ ግር ይለዋል በቃ የት እንደሚሄድ አያውቅም ይሄን ሁኔታ ነው እንግዲህ حال للمنافقين نور አሁን እንግዲህ ሙናፊቆቹ ከኛ ጋር ነው ያላችሁ ምክንያቱም ኡመት መሐመድ ነው የሚባሉ ከሙስሊሞቹ ጋር ነው የነበሩ ኩፋር አይደሉም ከኩፋር የባሱ ናቸው لكن ኢማን አላቸው ተብለው ከኛ ነው የሚሄዱ يقول هل للمنافقين نور مع المؤمنين ثم يطفأ يعني يطفأ ويضاء يعني يطفأ يبرى يسجراچوا المنافقوچو فقد قال فيه ابن رجب رحمه الله وقد اختلف السلف فيه هل يقسم للمنافقين نور مع المؤمنين ثم يطفأ أو لا يقسم لهم نور بالكلية على قولين أحدهما أنه لا يقسم له نور بالكلية قال أبو أمامة يغشى الناس ظلمة شديدة يعني يوم القيامة نعم إن نور مبال نجر آي منافق ثم يقسم النور فيعطى المؤمن نورا ويترك الكافر والمنافق والجاحد نور مبال نجر أي ستة شوملال يقول سبحانه وتعالى يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم قيل ارجعوا وراءكم فالتمسوا نورا ان نزا منافقوش من يلالو مكنياتهم ابرن ነው የምንጓዘው በሲራጡ ሙናፊቁ ሙእሚኑን በሙሉ ስለሚጓዝ ለሙእሚኑ ኑር ሲሰጠው ለሙናፊቁ እልም ያለ ጨለማ ይሆንበታልና ሙናፊቆቹ ምን ይላሉ ቁርአን ኮን እንደዚህ የሚለው እናንተ ሙእሚኖች ጎረቤቴ ሆይ ዘመዴ ሆይ ሚስቴ ሆይ እንዴ አብረን አይደለም የነበርነው አታዝንልኝም ወይ ብርሃን ስስጭን ትንሽ አላህ ከሰጠሽ ብርሃን ስጡን ይላል يقول يوم القيامة يوم يقول المنافقون والمنافقات للذين آمنوا انظرونا رباكاتشو زور بلاتشو ايون نقتبس من نوركم الله كسطاتشو نور تنش سطون قيل ارجعوا وراءكم فالتمسوا نورا الله من عليه ارتملسوا እኛ እኮ ሲራጥ ስንጀምር ኑር እኮ እዛ ይታደል ነበርና ኑር ከዛ እኮ ነው የወሰድነው ተመለሱና ኑር ትሰጣላችሁ ይህ ነገር ያለው አላህ የማሾፍና የማፌዝ ነው አሉ ይህን ነገር ሲሰሙ ሙናፊቆቹ
ወደ በስተጀርባ ይመለሳሉ ከመጀመሪያው ሲራጥ ይመለሱና ኑር የሚታደልዛ የሚበተንና የሚቀሰም ኑር አያገኙም ሳያቁብን እኮ እነዚህ ሙእሚኖች ይላሉ قال وهي خدعة الله التي يخدع بها المنافقين قال سبحانه وتعالى يخادعون الله وهو خادعهم بالدنيا منافقوች አላህን የከዱ ይመስላል ይከዳሉ لكن እሱ ሲከዳቸው ግን በሲራጥና በጀሃነም ነው የሚከዳቸው فيرجعون إلى الموضع الذي قسم فيه النور فلا يجدون شيئا فيصرفون إليها نعم طيب يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم قيل ارجعوا وراءكم فالتمسوا نورا كزاهن كاله الله من يدرقال بزاب صراط كونو فضرب بينهم بسور بين المنافقين بين المؤمنين عند تلك دلدي انتنو قدقدا يدرقال الله سبحانه وتعالى فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب እና ሙናፊቆቹ ያሉበት ወገን በእሳት የተቃጠለ ይሆናል ሙእሚኖቹ ያለበት ቦታ ደግሞ ረህማ ያለበት ይሆናል ሁለቱም በአንድ ቦታ ያሉ ዩናዱነሁም እነዛ ሙናፊቆች ይጠራሉ አለም ነኩም ማዓኩም አብረን አይደለም የነበረው በአዱንያ ምን ነው ጨከናችሁ قالوا ሙእሚኖቹ ይላሉ በላ ولكنكم فتنتم أنفسكم وتربصتم وارتبتم وغرتكم الأماني حتى جاء أمر الله وغركم بالله الغرور شيطان كتجاوتباتشو يعني تنكباراتشو تسدبون النبرم هيدو ينانتن إلى هجنو إلال فاليوم لا يؤخذ منكم فدية ولا من الذين كفروا مأواكم النار هي مولاكم وبئس المصير سبحان الله والقول الثاني أنه يقسم للمنافقين ولتنيا علماء شو رأي دمو من الآن لا المنافقون شو برهان الستال لكن يطفأ ويضيء أغنيتنا النور بلو دس لاتشو تفت يارقوال يدمو يبلت عذاب نوالو كنا جراسو باينور انكوان الشان نبر لكن عند دقيقة برهان يغنيونا عند هلت رمجا سيهدو اللم ولا يتقفلنا አንድ ወር ሁለት ወር ይጠፋባቸዋል ይሄ ደግሞ የጭንቅላት ያእምሮ ረብሻ የሚያመጣ ትልቅ አዛብ ነው አሉ تمام طيب አሁን اخيرا قال القرطبي ይሄን ነገር ካለ በኋላ የመጨረሻው ምን አሉ ሱብሃንአላህ እኔ የመጨረሻ ነገር ልንገራችሁ ወንድሞች ከኔ ጋር አላችሁ ወይስ ተኝታችኋል ወንድሞች እንግዲህ የመጨረሻ ነገር ከኔ ስሙ እስቲ የሌሉ አምጧቸው ሊሰሙ ይሄ ነገር አሁን የምነግራችሁ በጣም አስገራሚ ነገር ነው የሲራጥ ነገር ጨርሻለሁ ሲራጥ ይሄን ይመስላል በጣም አደገኛ የሆነው ድልድይ ነው አደገኛ የሆነው በጣም ከባድና ስራችን ምን አይነት ስራ መሆኑን የሚያስታውቀን እዛ ነው ከላሊብ ቅጥጥፍ ያሉ ብረት አሉ እንደ ስራህ መጠን ይበዛሉ እንደ መጥፎ ስራ መጠን ይበዛሉ እንደ ጥሩ ስራህ ደግሞ ያንሳሉ የሲራጥ ነገር እዚህ እንጨርሳል አሁን እኔ አንድ ነገር ልንገራችሁ ይሄን የሲራጥ ጉዳይ የሰማ ሰው ካሁን በኋላ በሲራጥ የሚያሰቃይ ስራ ይሰራል والله ሞኝ ብቻ ነው እንጂ ሁላችን እንሰራለን እኮ ሁላችን መጥፎ ስራ እንሰራለን ግን ይሄን ነገር የሰማ ሰው ትንሽ ያቀለዋል ይቀንሰዋል አይደለም እንዴ እኔ ልንገራችሁ አንዲት ቅሳ ልነግራችሁ ነኝ በአንድ አገር በሱዳን አገር ነው የተገኘ አንድ ነገር ልንገራችሁ መጀመሪያ የምሰጣችሁ ታሪክ አሁን ቀጥታ ሴቶችን የሚመለከት ነገር ነው እህቶቼ በጣም የምወዳችሁ ወንድሞቻችሁ እኔ ወንድማችሁ ነኝ ስሙኝና ለምን ይሄን ስራ ትሰራላችሁ እናንተ ለምን ይሄን ይሄን የሚደርስ ነገር ነው ወይ ነገሩ ይሄን መጀመሪያ ቀሳው ልንገራችሁና ለምን ሴት ይሄን ስራ ትሰራለች እሺ ታሪኩን
ተመልከቱ አንዲት ሴት ባሏ አገባባት ከነጋላችሁ ይህች ሴት ሲራጥ ምን መሆኑን የማታቅ የአኺራ ጉዳይ ከነጭራሱ የማታቅ ወይም ደግሞ ለማወቅ የማትፈልግ ሴት ነች ባሏ አገባባት طيب አንድ ሰው ሁለተኛ ሚስት ሲያገባ ወንጀል በመሰረቱ አይደለም طيب ጀሃነም ያስገባ ነው አይደለም حرام ነው አይደለም እሺ አገባባትና አዲሷ ሚስት መጣች ኢስ ኖርማል ከሷ ጋር አንድ ሌሊት ያድራል ከዛ አንደኛዋ ሚስት ደግሞ አንድ ሌሊት ያድራል መጀመሪያ ሚስቱ በጣም ቀናች ቀናቱ ወደ ቁጣ ተቀየረ ቁጣው ወደ ሐሰድ ተቀየረ ሐሰዱ ወደ ቂም በቀል ተቀየረ ቂም በቀሉ ወደ ሸይጣን መጥፎ ስራ ተቀየረ ምን አደረገች ለአንድ ጓደኛዋ አማካረችና እኔ ለትና ቀን እንቅልፍ አጣሁ አለቻት ምን ሆነሻል ባላ ያገባ طيب ምንድነው ቢያገባ አረ በጣም ነው የወደዳት እና የሚያፈቅረኝ የነበረው ተቀንሷል በቀናት ራስ ምታትና የሆድ በሽታ ያዘኛለች ጓደኛዋ ከሷ የበለጠችው ጠማማ ሴት ነበረችና ምን አለበት ወደ አንድ ሳህር አለ እዛ ሄደሽ እኮ ብዙ ነገር ለማድረግ ትችያለሽ ስትላት ደስ አላት እሺየት አለ እንሂድ ሁለቱም ተያይዘው ወደዛ ሳሂሩ ሄዱና ነገረችው ባሌ ስላገባብኝ እኔም ፈልገው አሁን ለባሌ እና ለሚስቱ ከባድ በሽታ እድስ ከሚሆኑ ድረስ እና የማይቻል በሽታ እንድጥልባቸው ስሕር እንድታረግባቸው ነው የምፈልገው አለች ሰው ምን አላት እችላለሁ አላት ግን ብዙ ገንዘብ ያስፈልጋል ስንት ይሄን ያህል ገንዘብ ያስፈልጋል ብሎ ብዙ ገንዘብ ጠየቃት ይሄን ሴቶች ከኔ ጋር ተከታተሉ መጀመሪያ ወደ ሳሂሩ መሆድ ከመጀመሪያ እንጀምር መጀመሪያ ባሌ ለምን አገባ ብላ ከቀናት ወደ ሐሰድ ወደ ቂም በቀል ወደ ሳህር ሄደህ ባልዋን ለመግደል በመሞከሯ ይሄ ትልቁ ወንጀል ነው አንድ ሁለተኛ ይህን ገንዘብ በሙሉ ገንዘብ 10 አመት ብትሰራ ማትችለው ምን አላት ይህን ገንዘብ ያስፈልጋል አላት እዚህ ላይ ትንሽ መመለስ አልነበረባትም እንዴ ይህን ገንዘብ ሁሉ ለማጠፋው ባሌላ ጠፋ ነው ራይቻለም ለማለት ነበረባት ላኪን የፈለገውን ገንዘብ ቢሆን እከፍላለሁ አለች ተመለሱና ሁለት ጓደኛሞች በሙሉ የነበረው ወርቅ ሽጣለች ለወጀቷ ትንሽ ልጅ ነበራት ህፃን ለሷ ተብሎ ሀዲያ የመጣ ወርቅ በሙሉ ሸጠችው የነበረው ንብረት ሸጠችው የናቷ ምናምን አምጥታ ሸጠችው ወርቁ በሙሉ ሽጣ ገንዘቡን ይዛ ወደ ጠንቋዩ ሄደች ጠንቋዩ ገንዘቡ ወሰደ መድሃኒቱ አዘጋጀ ስሕሩ ማለት ነው ምን አላት ምን አይነት ልብ ነው ያላት ይናላቅም والله እስከዚህ ድረስ ባልዋን እስከዚህ ድረስ ነው የምትጠላው ወይም ደግሞ ይህን ወንጀል አላህን አትፈራም ወይ ስሕሩ አመጣና ትንሽ ነው ተቆጥሮ ነው በእንትኑ ምን አላት ሳሂሩ አሁን ይህ ነገር አንድ ሴት ወይም አንድ ወንድ ዘመድሽ ወይም ማንኛውም ጎረቤቶች ሴት ስትሞት እንደምንም ብለሽ ሬሳን ታጥቦ ተከፍኖ ያኒ ሲቀመጥ አንቺ ግቢና ይህች ሴት እኮ ከኔና ከሷ መሐከል ቂም በቀልና መጥፎ ነበርና አፉ በይን ልላት ብለሽ ግቢ ታጥባ በቃ ሲያስቀምጧት ከመቀበርዋ በፊት ሂጅና ሴቶቹን አስፈቅደሽ እስቲ ትንሽ ሹክ ልላት በጀራዋ አፉ በልኝ ልበላት ብለሽ ግቢና አፍዋን ከፍተሽ በሁለት ጥርሷ በእንትኗ በዚህ ሁለት ኩርምቱ በኩርምቱ ላይ ይሄን ውስጥ አስገቢውና ከፈኒውን እጥፍ አርጊው ይሄን መድሃኒት ይዛ
እንዳይቀበር እንዳይገኝ ከነዘል ዓለሙ እንዳይገኝ መድኃኒቱ ዋላት ይህ ደግሞ የከበደ ወንጀል ነው መድኃኒቱ እንትኑ ስሕሩ ይዛ መጣች ትንሽ ነች ስሕሯ ትጠብቅና አንዲት ጎረቤትዋ ሞተች ከዛ በኋላ ታጥባ ተከፍና እንደዚህ ስትል እባካችሁ እህቶቼ እኔና ይህች ጎረቤት ትንሽ ቂም ነበረን እኔማ አፉ ብያታለሁ እሷ ደግሞ አፉ እንድትለኝ እስቲ አላህ ከሰማ ልክ ያለቀሰች እኮ ነው አላህ ከሰማ አይታወቅምና ፍቀዱልኝ ገብቼ እዛ ጆሮዋ ላይ አፉ ብዬሻለሁ አንቺ ደግሞ አፉ በይን ልበላት ስትላቸው በደስታ እሺ ብሎ ፈቀዱላት ብቻዋን ገባች አፍዋን ከፍታ ትንሽ ለቀቅ አርጋ አፍዋ በኃይል ያቺ ስሕር አፍዋ ላይ ከተተቻትና ከፈኑን ዘጋችው ከዛ መጣች ልጅቷ ተቀበረች ሰማይና መሬት ቢጣበቅ አሁን እንትኑ ሊያገኙት አይችሉም ስሕሩ የተደረገው ባልና ሚስት ያ ባልዋና አዲስዋ ሚስት ታመሙ ህመሙን በሽታውን ቀጠለ እንደገና ባሰ ተባባሰ ምን ሆነ ታውቃላችሁ ያቺ አዲስ ሚስት ያመጣዋት ባልጋ ላይ ለ3 አመት በቃ ትልቅ በሽታ ይዘዋት አጥንት ብቻ ቀረች አጥንት ስጋ የሌላት አጥንት አይኗ ብቻ ያያል ሰውነቷ በሙሉ አጥንት ቀረና ከ3 አመት በኋላ ሞተች ባልዋ ቀረ ባልዋማ የአጥንት ነው የሆነው ምንም ወደ አልጋዋ ስትመጣሉ ሰው እንደተኛ አታቅም ጠቅላላ ሰው እንደሌለ ነው የምታውቀው ልክ እንደ ብትር አደረገችው ማለት ነው ለሕሙ ሸሕሙ ቆዳው በሙሉ ተበልቶ አጥንት ብቻ ቀረ ከ6 ወር በኋላ ከሚስቱ በኋላ ከ6 ወር በኋላ ደግሞ እሱ ሞተ ይወላችሁ ወንጀል ሚስቱ አሁን አረፈች አይደለም አታርፍም ሁለት ሩህ አጥፍታ ስሕር አድርጋ ከአላህ ተጣልታ እንዴት ታርፋለች ልጅቷ ትንሽ ወራት አልሄደም ተጸጸተች በጣም ተናደደች ያደረገችው ነገር በጣም ቆጫት አለቀሰች በአፈር ላይ ተንገረገረች እንደዚህ ከዛ በኋላ ምን ላርግ ብላ ራስዋን ለመግደል ተመክርና ራስዋን ከመግደል አላህ አድናትና ወደ ትልቁ ዓለም የተባለው ሰው እዛ ትሄዳለች አሁን ተመልከቱ የሷን ወንጀሎችና ስተቶች ሳይበቃ የዓለሙ ስተት ደግሞ ተመልከቱ ዑለማ ሲሳሳቱ የተራ ሰው 100 እጥፍ ስተት ነው የሚባለው ወንድሞች ወደዚህ ዓለም ሄደችና ሼኹ አለችው እኔ በደንብ ሁሉ ዘርዝሬ ልንገርህና ያደረኩት ወንጀል በሙሉ ልንገርህ እና የአላህን አፉታ አለኝ ወይስ የለኝም ንገረኝ አለችው ምንድነው አላት በሙሉ ስትነግረው أعوذ بالله من الشيطان الرجيم أعوذ بالله من هذه المرأة الله لعنة يسن لعنة يا ورد بشنو أنت شيطان نش أبار روات هوتوات كذبت بلو በጣም በቁጣ በንዴት ከቤቱ አባረራት ትልቅ ስተት ነው ይሄ ነገር ከሷ ስተት በላይ እሱ የተሳሳተው ይበሳል ለምን በሉኝ አላህ Subhanahu Wa Ta'ala وهو أرحم الراحمين 99 ሰው የገደለ አንድ ዓለም ጠይቆ አንተ ደሞ አፉ አይልህም አላህ ከባድ ወንጀል 99 ሰው የገደልክ ምን አፉታ አለህ ብሎ ሲነግረው አይደለም መቶኛ ሙላ ብሎ ራሱ ቆርጦ 100 ሰው የገደለ ሰው አላህ አፉ ብሎ ጀና ያስገባው የታለ ይሄ ዓለም ከዚህ ይሄን ሐዲስ አልደረሰለትም ወይ እንዴት እንደዚህ ይላታል وهل يوجد بين العاصي وبين الله በሁለቱም የሚገባ ሰው አለ ወይ الله سبحانه وتعالى يفلقون وانجل እንዲያው ምን ይላል الله سبحانه وتعالى يا ابن آدم لو أتيتني بقراب الأرض خطايا ይህች ሴት ያደረገችው ወንጀል ሁለት ሰው ስለገደለችና يعني سحر ስላደረገች ነው አይደለም الله የሚለው ግን መሬትዋ ይህች ሰፊ መሬት በወንጀል ድፍድፍ ፈርገ አለ የተባለ ወንጀል
ሰርተህ ብትመጣ ወደኔ ወላ ተሽሪክ ብቻ ሽርክ የሌለበት መሆን አለበት لأتيتك بقرابها مغفرة سبحان الله أرحم الراحمين مريتون ملتو وانجل يزو هدي الله يغفر لتال نعم حتى الشرك شرك هنا توباك عالم يغفر لتال يه عالم قل بتأم كفنيا هنا عالم توبا يلشم الله يمرشم كأنه هو الله السؤال الله مهنونو توبا يلشم عفوتا يلشم بلو أبررات لجتوا تقاتلች ተናደደች ሄዳ ራስዋን አንቃ በገመድ ራስዋን አንቃ ሞተች ማን ይጠየቅበታል ዓለሙ ነው የሚጠየቀው እሷ ግን ከወንጀል ወደ ወንጀል ከወንጀል ወደ ወንጀል ይህብቃ ሳይብላል ደግሞ ራስዋን ገደለች ማለት ነው ዓለሙ ላይ እዚህ ውስጥ ገባ ወንድሞች ስለዚህ ማንኛውም ፈትዋ ስትሰጥ ሁሉ ነገር የፈለከውን በል መግፊራ የለህም ከአላህ አፉታ የለህም ግን አይባልም አላህ Subhanahu Wa Ta'ala يغفر كل الذنوب حتى الشرك توباكلك الله يغفر لها ስለዚህ የዓለሙ ጉዳይ ይበሳል ነው መላችሁ ሴቶቹ ደግሞ ምን ነካችሁ እህቶቼ ቢያገባ 60000 ያግባ አንቺ ክብርሽን ጠብቀሽ በጠባይ ከቆየሽ እኮ ነገ ሊፈታት ይችላል ባይፈታትም ፍታኝ ማለት ይሻላል ፍታኝ ማለት አይበቃም ላኪን ይሻላል ፍታኝ አልፈልግም ብለሽ ትፈታለሽ ከዛ ከሱ የበለጠ ወንድ አላህ ሊሰጥሽ ይችላል ባይሰጥሽ ከወንጀል ርቀሽ ጤናማ ሆነሽ ትኖሪያለሽ አማ ሰው መግደል እኔ ብያቸዋለሁ በዚህ ሪያድ የተገኘው እንዲያውም ትንሽ ዝምድና አለን ከዝምድና በላይ ግን እንደ ሽማግሌ ሆኜ በሁለቱም ባልና ሚስት የገባሁበት ነገር ነግራችሁ ነበር ታስታውሱ እንደሆነ እዚህ ሪያድ የተገኘው ነው ባልና ሚስት ለ20 አመት ቆዩና እሱ እንደሚለው ሴትዋ ለ20 አመት በደለችኝ እንደ ባልዋ አታየኝም ስራ ትሰራለች ገንዘብ ብቻ ሆኖ ልቧ በገንዘብ ብቻ ተጨማለቀ እኔ በአልጋም በውጭም በውስጥም ምንም አይነት እንትና ተሰጠኝም ብሎ አንዷ ገባ ሌላ ገባ خلاص يا اخي ልጅቷ ምን ያደረገች ታውቃላችሁ والله اقول لكم በሪያድ ነው ይሄ ነገር አገባና ሌላ ቤት ተከራይቶ በሰከንድ አፓርትመንት ሰከንድ يعني ፍሎር ሳይሆን በሁለተኛው ጠበቃ يعني እንትን ተከራየ ማለት ነው ያቺ አንደኛዋ ሴት መጀመሪያዋ ሁለት ትላልቅ ጃሎን ቤንዚን ሞልታ መጣች እንግዲህ ፎቅ ነው 4 አፓርትመንት ያለው ፎቅ ነው ምን አደረገች ከመሬት ጀምራ ደረጁ ወደ ላይ የሄደች ቤንዚኑ ያፈሰሰች እንደገና ወደ ሁለተኛው ጠበቃ ቤንዚኑ ያፈሰሰች እንደገና በዛ በባልዋ ቤት ስትደርስ በሩም በሙሉ በቤንዚን ከስክሳ በአጠገቡ ያለው ቤት ቤንዚን ከስክሳ አማራውን በሙሉ ተቃጠሉ እኮ ነው ከዛ አንድ ሱዳን ነበርና እዛ ጎረቤት ቤንዚን ሲሸተው በሩ ከፈት ሲያረግ ቤንዚኑ አንድ ጃሎን ተኩል ጨርሳ በእጅዋ ላይ ወላ አይዛለች ክብሪት ወይዛ ልታቃጥለው በሙሉ አማራው ልታቃጥል እኮ ነው ሱዳኑ ሲያያት ጥፍ ይሰጣትና ክብሪቱ ከእጅዋ ወደቀ ከዛ 999 ደውሎ ሁለት ሹርጣ ወይም ሁለት መኪና ፖሊስ መጡ ይዘዋት ወደ ፖሊስ ጣቢያ ሄዱ ባልዋ ተጠራ አሁን ምን አሰቡ እንትኑ እነዛ ወታደሮቹ ትልቅ ወንጀል ያደረገ ባልዋ መስሏቸው ነው ምን ነው ነገሩ ሲሏች አገባብኝ አለች ካ ብሎ ሳቁ ያስቃል እኮ ምክንያቱም ሳውዲ አረቢያ ሴቶች ማግባት ሁለተኛ ማግባት ምንም አይደለም እረ ሌላ ወንጀል አላደረገም ምንድነው ሴት አገባ ባገባስ خلاص ካካ ብሎ ሳቁ እስር ቤት አስገቧት መንግስቱ ከሳውዲ አረቢያ መባረር አለባት ተባለ ሰው ግን ደግ ሰው ሆኖ ተገኘ ወደ መዘጋጃ ቤት ሄደና እባካችሁ እኔ አፉ ብያታለሁ
እባካችሁ ይቺ የአምስት ልጆች ሴት ስለሆነች አፉ በልዋት ብሎ በስንት ችግር ያኒ ፈርማ አፉ ተብላ ወጣች ማለት ነው እስከዚህ ድረስ ወንጀል ከሆነ ወንጀል ያደረገው ባሏ ነው እንዴት ህዝብ ታጠፋለች ጭንቅላት ወሳተች አሁን ጥያቄ ወደ እናንተ ነው ሴቶች ባልሽ ቢያገባ ቂያማ ቀን ደረሰ ነው ወይ ባልሽ ቢያገባ ቆዳሽ ተላጠ ወይ ባልሽ ቢያገባ ምን ሆነ ሱብሃንአላህ ደሞ ቬሪ ስማርት ከሆንሽ አንቺ ወላሂ ጭንቅላቱን ጋብጠሽ እንደሚፈታት ልታርግ ይችላልሽ በጠባይ በስነ ስርዓት ሸቶ የተቀባሽ ሑምራ መኪያጅ መበጃጀት ምናምን ጥሩ ጠባይ ጥሩ ምናምን ልብስ ከሚጠፋው ካደረግሽው አስለን ይሄን ስላጣ ነው ያገባ ወንድማችን ይሄን ነገር ስላጣ ነው ያገባው አሁን አንጥተሽ አይቶ የማያቅ ምግብ አይቶ የማያቅ በአልጋ ማሻአላህ እንትን ይሁን ሁሉ ብታሳዩ ሁለተኛ ያመጣችው ገንዘብ ለማጥፋትና ዝም ብላ ሁለተኛ ቤት ለመክፈት ነው የመጣችው እንጂ ወዶ አይደለምና በዚህ ልትመልሽው ትቺ ነበር ላኪን ሰውም ፈጀት ጥሩ አይደለም ወንድሞችና እህቶች የዛሬ ደርሳችን ልብ የሚነካ መስሎ ይታየኛል ለኔ ልብ የመታ ወላሂ ለኔማ በጣም ልብ የመታው ስለዚህ ልባችሁ ተነክቶ እንዲሆን ተስፋ አረጋለሁ ላኪን ልባችን ቢመታ ቢያንገረግር ቢጠማዘዝ ቢወዛወዝ በተግባር ካላጀምነው ምንም ዋጋ የለውም ስለዚህ የኔ ደርስ በዚህ ይደመደማል ወንድሞችና እህቶች እባካችሁ ቸር ሁኑ ቸርነታችሁን አሳዩንና እባካችሁ ዛሬ ማታ ኮሜንት ሳትሰጡ እንዳትወጡ ሴትም ወንድም ጨምሩበት የነገር አሳምሩት ነው መላችሁ መስሎ ይታየኛል ለኔ ልብ የመታ ወላሂ ለኔማ በጣም ልብ የመታው ስለዚህ ልባችሁ ተነክቶ እንዲሆን ተስፋ አረጋለሁ ላኪን ልባችን ቢመታ ቢያንገረግር ቢጠማዘዝ ቢወዛወዝ በተግባር ካላጀምነው ምንም ዋጋ የለውም ስለዚህ የኔ ደርስ በዚህ ይደመደማል ወንድሞችና እህቶች እባካችሁ ቸር ሁኑ